ግን ልጆቹ ያረጉት የሆነ ስጋው ደሙን ከማናናቅ ሆን ብለው ለማሳሳት አይደለም ያደረጉት። ሁለት ነገር ጠርዝ ያዘ ነገር አለ። ልክ ያልሆነ መሃሉን መያዝ አለብን ብዬ ማምነው አንደኛው ቅዱስ ቁርባንን ያከበረ የሚመስል ግን ወደ ቅዱስ ቁርባን መምጣት የማይፈልግ ጻድቅ የሚጫወት ምእመን አለን። ገና እኮ እንዴ በነገራችን ላይ አንድ ጊዜ የሆነ ቁርባን ምእመናንን ቁረውዬ ባልና መስታስተምር ከዚህ አንደኛው ምን ብሏታል ሚስቱን በቃ ከዚህ በኋላ አሩካቢ አናደርግም በቃ አብረን አንተኛም ማለት ነው ብሏታል። ባልና ሚስት ሲቆርቡ አብረው ግብረ ስጋ ግንኙነት የማያደርጉ የሚመስላቸው ሰዎች አሉ። የእውነቴን ነው የምነግራቸው። ገና ወጣቶች ናቸውና ልጁ ግን በጣም አደነኩት። ለካ በቃ እንቁረብ ስትለው ሳሽ እንግዲህ ካንቺ ቃል አልወጣም አንቺ ቃልሽ ምናምን ብሎ ሚስቱን የሚወድ ነው በቃ ወሰኑ ማለት ነው። እና በቃ ከዚህ በኋላ አብረን መንታታኛት አንችልም ማለት ነው ምናምን ብሏታል ማለት አያችሁ። ይሄ ሰው በጣም መንፈሳዊ ሰው ነው። ለምን እንዴ ለቁርባን ሚስቱንም እምቢላ ለማለት እንደው ለመቁረብም ብሎ ከዚህ በኋላ ኖ ሞር ግብረ ስጋ ግንኙነት ብሎ ለመቁረብ መምጣቱ ራሱ በጣም የሚደንቅ ነገር እኮ ነው። አንዳንድ ሰው እንደዚህ የሚያስብ ሰው ይኖራል። ጋብቻን እንደርኩስ የሚቆጥር ሰው አለ። ባልና ሚስት የሚያደርጉት ሩካቤ ስጋ የሆነ እንደ ጸያፍ ነገር የሚቆጥር በነገራችን ላይ ኃጢአት ነው። ይሄ ጋብቻ ቅዱስ ነው። መኝታው በጣም የተቀደሰ ንጹህ ነው። እኛስ ጋብቻ ንጹህ እንደሆነ ልደትም ርኩሰት እንደሌለበት እንናገራለን። ህዝቡ ይበዙ ዘንድ እግዚአብሔር አዳምና ሔዋንን ፈጥሯቸዋልና ይላል በአመክንዮ ጸሎት ሃይማኖታችን ላይ። ጋብቻ ቅዱስ ነው። መኝታው ክቡር ነው። እግዚአብሔር አንድ ያደርገው ሰው አይለይ። ብዙ ተባዙ ምድርን ሙሏት የሚለው መለኮታዊ ቃል የሚፈጸምበት ነው ጋብቻ። እና አንዳንዶቹ ንግድ እየነገድኩኝ ይላል ልዋሽ ይችላለሁ፣ አይ በዓል ልሽር ይችላለሁ፣ ጾም ልገድ። እኛ ቆራቢዎችንም እኮ እንዋሻለን፣ ቆራቢዎችም እኮ እንሳሳታለን። ቆራቢና ያልቆረበና የቆረበ ሰው በምን እንደሚለይ ታውቃላችሁ? የቆረበ ሰው ሁሉ ጊዜ ንስሐ እየገባ ከጌታ ጋር ይኖራል። ያልቆረበ ግን አይ እግዚአብሔርን የሚፈራ ነገር በሚመስል ነገር ዝም ብሎ ደንዝዞ ይቀራል። መቁረብ በጣም ትልቅ ነገር ነው። ስለዚህ ወደ ቅዱስ ቁርባን ይሄ ዝም ብሎ ጠር ይዞ በድሮ በጥንት ቤተክርስቲያን ያልነበረ እንዲህ ሰው አስቀድሶ ሳይቆርብ ይሄዳል። እንዲያውም እኮ ቅዳሴያችን እመወቢስ ይመናን ዘዋ ቤተክርስቲያን በጊዜ ቅዳሴ መጽሐፍ ተቅዶ ወይታገሰ እስከ ይፈጽሙ ጸሎተ ቅዳሴ እስከ ይፈጽሙ ወይተመጠው ቁርባን የሰደድም ቤተ ክርስቲያን እስመ አማሰነ እግዚአብሔር ዋሳቀረ ቁመታከ ድመንጉስ ሰማያዊ ንጉሰ ሥጋ ወመንፈስ ከመዝ መሃሮነ ሐዋርያት ባብጥንቲሶሙ። ይህንን ቆይ ላውጣላችኋል ጊዜ በአማርኛ በደንብ ልበለው። ይሄ ቅዳሴያችን የሚናገረው ነው። ሙሉ በሙሉ ላንብላችሁ በአማርኛ እና ቅዳሴ አስቀድሶ ሳይቆርቡ መሄድ በነገራችን ላይ ውግዘት ነው። እኛ ለምደ ነው እንደው በቃ ልማድ መጥፎ ነው። እውነት ለመናገር ልማድ አንዳንዴ በጣም ጎጂ ልማድ አለ። ከእንደዚህ ካሉ ልማዳዊ አስተሳሰቦች መራቅ መቻል አለብን፣ መራቅ አለብን። ቅዳሴ እሺ አንዴ ላንብላችሁ እና ከቅዱስ ቁርባን የተለየ ክርስትና በቃ ሚኒንግለስ ነው። እውነት ነው ኢምፒቲ ነው የሚለው። እንደውም ክራይስት ላይክነስ የሌለው ህይወት ኢምፒቲ ባዶ በቃ ባዶ ነው የሚለው። የአባቶች ትምህርት የሚያሳየን እሱ ነው። እና ይሄን ላንብላችሁ እሺ የሚገርም እኮ ነው መቼም ወይ ዘንድሮ አለ መነሻዬ። ለማንኛውም አታጣሉ ነው። ሪፖርት አለው ማለት ነው ወይ ጉድ። እሺ
እሺ ላነብላችሁ። እሺ በአማርኛ ልበለው። ይሄ አሁን ያዜምኩትን ቃል በቃል ሳልሸራረፍ በራሴ ትርጉም ግዙን እየተረጎምኩ ከምለው ይኸውላችሁ ምንድነው መሰላችሁ የሚለው ሃሌሉያ ማለት ቅድመ ዓለም የነበረ አሁንም ያለ ዓለሙን አሳልፎ የሚኖር አምላክ ማለት ነው። በቅዳሴ ጊዜ ከምዕመናን ወገን ወደ ቤተ ክርስቲያን የገባ ሰው በቅዳሴ ጊዜ በደንብ ስሙ ምዕመናን። ይሄ ሁሉ ጊዜ እመቦብይሲ ብለን የምንለው ነው፣ መግቢያ ነው። በቅዳሴ ጊዜ ከምዕመናን ወገን ከምዕመናን ነው ንዑሰ ክርስቲያን ይኖራል። ለስጋው ደግሞ ያልበቃ ያልተጠመቀ ወንጌል እስከሚባል የሚቆያል። ከምዕመናን ወገን ወደ ቤተ ክርስቲያን የገባ ሰው ቢኖር ቅዱሳት መጻሕፍትን ሰምቶ የቅዳሴውን ጸሎት እስከሚጨርሱ ባይታገስ ይላል። እንደሚታየው ቅዱሳት መጻሕፍት ይነበባሉ። በአራቱ ማዕዘን ወንጌል ማለት ከብሉይ ኪዳን ከአዲስ ኪዳን እየተወጣጡ ለምሳሌ ዲያቆኑ ወደ ምስራቅ ወደ ምዕራብ ወጥቶ ያነባል። የጳውሎስን ግብረ ጳውሎስ ማለት መልእክተ ጳውሎስን ያነባል። ከዚያ በምስራቅና በሰሜንና በደቡብ ሆነው ንፍቁ ቄስና ንፍቁ ዲያቆን ደግሞ ንፍቁ ዲያቆን መልእክታተ ጴጥሮስን መልእክተ ወይንም ከራ ዮሐንስ ወይንም ከዮሐንስ ወይም ከይሁዳ መልእክት ከያዕቆብ ከነዚህ አውጥቶ ወይም ከራ ዮሐንስ አንዱን ያነባል። ግብረ ሐዋርያት ደግሞ ንፍቁ ቄስ ያነባል። ከዚያ ዲያቆኑ ወጥቶ ምስባክ ይሰብካል። ከመዝሙራት አውጥቶ ምስባክ ሰብኮ ካህኑ ወንጌል ብሎ ወደ ምስራቅ ፊቱን አዙሮ አራቱን ማዕዘን መስቀል ሰርተው ወንጌል ይነበባል። ቅዱሳት መጻሕፍት ይነበባሉ በቅዳሴ ጊዜ እንደሚታወቀው እና የቅዳሴውን ጸሎት ሲጨርሱ ባይታገስ ልብ አድርጉ ከቁርባን ባይቀበል ይላል። ከቁርባን ባይቀበል ከቤተ ክርስቲያን ይለይ ነው የሚለው። ይሰደድም ቤተ ክርስቲያን ነው የሚለው። ቀላል ነገር እንዳይመስላችሁ። ስንቱ ስደተኛ ነው ያለው ቤተ ክርስቲያን ውስጥ እርግማን ተሸክሞ የሚኖር። ይህንን አብራርተን አላስተማርንም፣ በደንብ ያንሰናል ብዬ ነው የማምነው። እና ከቤተ ክርስቲያን ይለይ የእግዚአብሔርን ሕግ ምን ብሏል? አፍርሷልና የነፍስና የሥጋ ንጉሥ በሚሆን በሰማያዊ ንጉሥ ፊት መቆምን አቃሏልና ሐዋርያት በሲኖዶሳቸው እንዲህ አስተማሩ ይላል። እና እንደዚህ በጣም ከሥጋው ደግሞ ርቆ የሚኖር ሰው ስለነበረ ባለፈው ልጆቹን አክሊልና ናቲ ዲያቆን ናቲ እንደው ሥጋው ደሙን ሰው እንዲቀበል አስተባብረው ይዘው መሄዳቸውን አትሊስት ይህንን ዝሞ በጣም በርቀት ዝሞ ጠርዝ የያዘውን ሰው ወደ መሃል ያመጣል ከሚል እሳቤ ፖዚቲቭሊ አስቤው ስለነበረ ልጆቹ ላይ እኔ ኮሜንት አልሰጠሁኝም፣ መጥፎ ኮሜንት አልሰጠሁኝም። ሁለተኛ እኔ አክሊልንና ዲያቆን ናታንንም ቢሆንም ሌሎችንም ቢሆን እኔ በጣም ይቅርታ አድርጉልኝና በጣም አክብሬ ነው የማወራው። እንደ ትልቅ መምህር በጣም እንደ በቁ በጣም እንደ ትልቅ ሰው አድርጌ አይደለም የማያቸው። ገና የሚያድጉ ልጆች ናቸው። ገና ልጆች ናቸው። እድሜያቸው በጣም ትንሽ ነው። አቅማቸው የሚደነቅ ነው በጣም። ይሄ እኔ የሚታዩኝ እነዚህ ልጆች እግዚአብሔር ረድቷቸው እንደው ትሁት ሆነው እንደዚህ እንዳልኩት ቅዱስ ቁርባን እየተቀበሉ በቤተ ክርስቲያን ከቆዩ የኛን እድሜ በቤተ ክርስቲያን እኛ የኖርነውን ያህል ሲኖራቸው ምን ያክል የእምነት አርበኛ ሊሆኑ እንደሚችሉ ሳስብ ግን በጣም ነው የምጓጓው። እሱን ነው የምጓጓው እንጂ አሁን ላይ እኔ ስጋት ላይ ነኝ ያለሁት። ምክንያቱም ጉርምስናው ይኖራል፣ ወጣትነቱ ይኖራል፣ እንደው እውቅናው በጣም ይጥላል እና ደጋፊ ደግሞ አይጣል ነው። አንዳንዶቻችሁ እኮ የእውነቴን ነው ጠልፋችሁ የምትጠሉ ናችሁ። እኔ እናንተን ባየው ጊዜ እሳቀቃለሁ። እነዚህ ልጆችን መደገፍ ራሱ በጣም ነው የምሳቀቀው። እና እነዚህ ልጆች ገና የሚያድጉ ልጆች ናቸው። ገና የ5 የ6 ዓመት አገልግሎት እድሜ ያላቸው ልጆች ናቸው። ገና ልጅ ናቸው። ሶሪ እንደ አባት እንደ ልጅ ነው እንጂ ትሪት ማድረጋቸው እንደው እንደ ሊቅ ምናምን እንደ ምናምን አቋጥሬ እንደዚህ ያኔ ይቅርታ አድርጉልኝ። መናቄ ግን አይደለም፣ እንደዚህ አይደለም፣ ንቀት አይደለም ይሄ። ሰው እነዚህ ልጆች ወጣት ናቸው። ሰው ስጋው ደግሞ እንዲቀበል አሰቡ። ሰው ልጆችን በዛም ማስተባብረው ኑ ወደ ጌታ ስጋና ደም ቀረቡ ማለታቸው እኔ ፖዚቲቭሊ ነው የምረዳው። ምክንያቱም 80 እና 90% የማይቆርብ ሰው ይዘን አደጋ ነው። ይሄ አደጋ ነው። ይሄ ትክክል አይደለም። ጠርዝ ላይ የቆመውን ወደ መሃል ያመጣል ብዬ ስላሰብኩኝ በጥሩ ነገር ነበር የተመለከትኩት ማለት ነው። ግን ስህተቱ ምንድነው? በዚህ አጋጣሚ መናገር የምፈልገው ልጆቹ ያልተረዱት ብዬ ያሰብኩት ነገር እንደው ቢያማክሩንም ብዬ የተመኘሁት ነገር ምንድነው?
እንደሚታወቀው ሰው ስጋ ወደሙ ሲቀበል ምክረ ካህን ያስፈልጋል። ካህናት ከንስሐ አባት ጋር በመነጋገር እንደው ድብቅ ብሎ የሚደረግ በአዋጅ ምናምን የሚደረግ ስላልሆነ እንደው ጥሩምባ ምሳሌ ይሆናል ከሚል እንደሆነ እገነዘብና ግን እንደው ጥሩምባ ይሄ የሚመስለው ነገር ማስታወቂያ የሚመስለው ነገር ሰውን ሊያሰናክል ስለሚችል ከዚህ አንፃር ተሰናከልን እኮ ብዙዎችም ተሰናከሉ። ይህ ጉዳት ስላለው እንደው በውስጥ ቢያልቅ ነገሮቹ በያሉበት አብያተ ክርስቲያናት ውስጥ እንዲቆርቡ ቢደረጉ ሞር አስተማሪ ይሆን ነበር ብዬ አስባለሁ። ከዛ በተረፈ ሌሎች እኮ አድርገውታል። ለምሳሌ በማህበረ ቅዱሳን እንደ ማህበር ሰብሰብ ብለው ይጾማሉ፣ ይቆርባሉ። እነ ዲያቆን ሄኖክ አድርገውታል። እሱ ጥሩ ነገር ነው። አስተምረዋል፣ ኃላፊነት ይወስዳሉ እነሱ ራሳቸው። ያን ነገር ማድረጋቸው ብዙ ምንቀፈው ነገር አይደለም እና የአንዳንድ ያካሄድ ችግሮች አሉ፣ ያለበሰለ አካሄዶች አሉ። መናፍቃን በጣም ጠልፈው ለመጣል በጣም በቃ የሚሰሩ አሉ። በቃ ሌት ተቀን አይቻለሁኝ እኔ 2 ቀን ታላቁ ዲቤት ሲያደርግ በጣም በሚገርም ሁኔታ ለማጣላት በቃ ሆን ብሎ ኦን ፐርፐስ በቃ ሆን ብለው መተው አክሽፎታል። ታላቁ በጣም የሚገርም እኔ በዶግማ ላይ ያለው መረዳት በጣም የሚገርም ነገር ነው። በጣም እሱ ልጅ ራሱ እኔ በዚህ እድሜው በዚህ ደረጃ ይሄ ማስተማር ከቻለ እኔ የሱን እድሜ ራሱ እናፍቃለሁ። ታውቃላችሁ እንደነ ዲያቆን ብርሃኑ አድማሲ እንደነ ዲያቆን ያረጋል አበጋዝ እንደዚህ ያሉ በጣም የበሰሉ ሰዎች እድሜም አላቸው። ቀላል እንዳይመስላችሁ ስማቸው ዲያቆን እንጂ እኛን ወልደው የሚያደርሱ ናቸው። በእድሜ ትልልቅ ሰዎች ናቸው። ሰው ረጅም ዓመት የልማም ልምድ ያለው እኔ በዚህ አጋጣሚ ወጣቶችን መመክራችሁ ረጋ እንድትሉ ነው። እንድትታገሱ ማለት እንደው በጣም እንድትታገሱ በጣም ነገሮችን ረጋ ብሎ ማጥላት እንዲቻል እና በጣም ስብር እንድትሉ በቃ ምኞቴ ነው። በጣም ስብር እንድትሉ በጣም ትሁት እንድትሆኑ በጣም ብዙ ያላነበባችኋቸው መጻሕፍቶችና በጣም ብዙ ልታውቋቸው የሚገቡ ነገሮች እንዳሉ እንድታስተውሉ ምክሬ ነው። ብዙ ሰው በጉርምስና ወጥ ከቤተ ክርስቲያን ወጥቶ የተመለሰ ብዙ ሰው አለ። ጉርምስና የእውቀት ጉርምስና አለ እና ይህች ጊዜ እንድታልፍ እኔ ጸልይላችኋለሁ። ልቤን መድኃኔዓለም ያውቀዋል። እግዚአብሔር ምስክሬ ነው። በጣም ሴንሲቲቭ ነኝ እና እንኳን ከቤተ ክርስቲያን ሰው እንዲወጣ እነበጋሻው መመለስ እንፈልጋለን ቢሉ እኔ ቋሚ ተሰላፊ ነው የምሆነው ለሽምግልና። ሲሪየስሊ ትዝታው መለሳለሁ ካለ ምን ችግር አለው? ቀለም የራሱ መለሳለሁ ካለ በደስታ ነው። እንዲህ በየቀኑ የቅዳሴ ዜማችን እየናፈቀው አበበ ጉልላት እያለ ከሚያለቅስ እንደው ሰብሰብ አድርጋ አምጥተህ ነው በልስኪ እንደ ተሰጥቶ ተቀበል ምናምን ብለን እንደው ብንሰጠው እርግጠኛ ነኝ አንድ ቀን ቆሞ ቢያስቀድስ የሚያለቅስ ይመስለኛል። ቀለሜ እሪ ብሎ ይህን ያህል ዓመት ሙሉ በሐሜት እንደው ተክልዬን መከራቸውን ሳበላቸው እንደው በቃ እኔ ከተክልዬ ጋርም ያለው ጸብ አቤት አጋንንት ግን ማምላክን በቃ አንዳንዴ በቃ ስለ ተክልዬ ሲያወሩ ተክለ ሃይማኖት የቤተ ክርስቲያን መሰረትና አምዳ ወድዳ የቤተ ክርስቲያን ጉልላት ሁሉ የዶግማ ሁሉ አሁን ተክለ ሃይማኖት ናቸው። እኔ ደግሞ እንዳውነ ተክለ ሃይማኖት ደግሞ ወንጌል የሰበከ እኮ በምድረ ኢትዮጵያ እኮ እኔ በጣም የሚገርም በዚያ ጨለማ ይሄ ጣዖታትን እንደ ሰባብረው እኮ ነው የለቀቁት። እንዳ እኔ ቀለም የራሱ ቢመለስ ቤተክርስቲያን እጇን ዘርግታ እንደምትቀበሉ ታውቃላችሁ። ቤተክርስቲያን እኮ በጣም ውድ እኮ ናት። የእውነቴ ነው። ቤተክርስቲያን ልጆቿ በመጥፋታቸው የምታዝናት እንጂ የምትደሰት አይደለች። የክርስቶስ ልብ ካለን እንደዚያ ነው ማሰብ ያለብን። ክርስቶስ አቅፎ አይደለም የሚቀበለው ይሸከም የለ እኔ ለማጣላት የምትሰሩ ሰዎች ፕሊዝ ስታፕ። እንዴት ልጁ ተቀየመኝ። ኦኬ ምን ልታተርፉ ነው? ምን ያደርግላችኋል? አሁን እኮ ልጁን በመክረውም እኮ ራሱ ጥላቻ እኮ ካለ እኮ በነገራችን ላይ ምክር አይሰራም። ጥላቻ እኮ ካለ እኮ ምክር አይሰራም። በቀል እኮ ካለ እኮ ምክር እኮ አይሰራም። ጥላቻ ይውላችሁ ፍቅር ስላመጻ ደስ አይለውም ተብሎ ነው የተጻፈው። እንዴ አመጻ ላይ ወንጌል ቢሰበክ እኮ አይሆንም። የክርስቶስ ልብ ሊኖረን ይገባል። እኔ ዛሬ ቤተክርስቲያን የተመለሱ ትልልቅ መምህራን አሉ። ከቤተክርስቲያን ወጥተው የተመለሱ ቴክስታቸውን ወጥተው ቢያወጥ እባካችሁ ተመለሱ፣ እባካችሁ ይሄ አካሄዳችሁ ትክክል አይደለም። እኔ በዚህ ልጅነት እድሜ በጣም ብዙ ሰዎች ተው ብዬ ወጥተው የተመለሱ አሉ። ደስ ይለኛል። ዛሬ በጣም ደስ ይለኛል። እንዴ
እና ሰው ወደ ቤተክርስቲያን የሚያመጣ ነገር ነው መናገር ያለብን መስራት ያለብን። እና አንዳንዴ ደግሞ እኔ ኢትዮጵያውያን ስለሆንኛ ኦርቶዶክሳውያን የኢትዮጵያውያን ሊቃውንትን ትምህርትን ብንረዳ በጣም የሚገርም ነገር ነው። አንዳንዴ የውጮቹ ገዝፈው የሚታዩን ከሆነ መቼም ድህነት መጥፎ ነው። አቤት ኢኮኖሚ እኮ ያሳንሳል። እኛ ኢትዮጵያውያን የዳቦ ችግር ነው ያለብን፣ የታሪክ ችግር የለብን፣ የሃይማኖት ችግር የለብንም። ከኦሪየንታል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማጆሪቲ ናት። ባይዘው ይህን ታውቃላችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሊቅነት እንደው አሁን እውቀት ራሱ እውቀት የሚባለው ነገር ኢቭን ፍልስፍናው የቅኔው ፍልስፍና የሁሉ ሚዛን ላይ ቢቀመጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያክል እኔ አለ ብዬ አላምንም። የእውነቴን እስኪ ንገሩ እንደው በምስጋናስ ቢሆኑ 24 ሰዓት እስኪ እኔ አሜሪካ ነው የምኖረው የሌሎችን አምልኮትም አይቻለሁ። በአንድም በሌላ በልቅሶ ወይም በሆነ ነገር አይቻለሁ። የ4 ሰዓትና የ2 ሰዓት አገልግሎት በቃ 3 ሰዓት አሪው ክሬዚ ነው ያለኝ። እኔ ስንት ሰዓት ነው የምንጀምረው አለኝ አንዱ ፓስተር። እና እኛ የምንጀምረው 3-4 AM ላይ ነው ሌሊት የምንጀምረው። እና ስንት ሰዓት ነው የምትጨርሱት? 11 ወይንም በኢትዮጵያ 5 ሰዓት ከጧቱ 5 ሰዓት ምናምን ማለት ነው። አሪው ክሬዚ በቀን 8 እና 10 ሰዓት ላይ እንዴት ዝም ብሎ ቆሞ እንዴት ይሄ እኮ በእግዚአብሔር ጸጋ ካልሆነ አይቻልም። የሌሎቹ በቃ ኢቭን እንትኖቹ ኦሪየንታሎቹ ናቸው እንትን ግብጾች ራሱ በቃ ሞርኒንግ ላይ በጣም አረፋፍደው ይመጣሉ። 1-2 ሰዓት በዛች ቅዳሴያችን ብለው ወደ ሻይ ቡና ነው የሚሄዱት። እንዴ የኢትዮጵያ 24 አወርስ እኮ አገልግሎት ያላት ኢትዮጵያ እኮ ናት። ለምሳሌ አይታችሁ ከሆነ ሰዓታት ብቻ ለሰዓታት ብቻ የሰዓታት ምድብተኛ አለ። ዓመት እስከ ዓመት ሰዓታት ይቆማል። ሌሊት ሙሉ ሰዓታት ቆመው የሚያድሩ አሉ። ወትነሳ ብለው በቃ ዘግተው ኪዳን አድርሰው የሚወጡ አሉ። ከዛ ከኪዳን በኋላ ሰባተ ነግ ይቆማል። እገይሳ ቤከ ይላሉ ሊቃውንቱ መተው አምላኬ ብለው ይነሳሉ። ከዚያ ውዳሴ ማርያም ትርጉም ካለ ውዳሴ ማርያም ትርጉም፣ ከዚያ ስብከት፣ ከዚያ ቅዳሴ፣ ከዚያ ማታ ሰርክ ጉባኤ፣ እንደገና መዝሙር፣ ከዛ መዝሙሩ እስከ ምሽት ስብከቱ ላይ ይቆይና ከዛ ስብሖ ቅዱስ ብለው ደግሞ ሊቃውንቱ ደግሞ ማህሌት ይቆማሉ። እንዴ ነንስታፕ ዊዛውት ራስት እኮ አገልግሎት እኮ ያለው በኢትዮጵያ ቤተክርስቲያን እኮ የለም። ባለም ላይ አታገኙም ስላችሁ ይሄንን እና የኢትዮጵያውያን ሊቃውንትን የትምህርት አሰጣጥ መረዳት ያስፈልጋል። አልደረስንም ገና እኛ ያሰብነው አሁን የእንግሊዘኛ ምናምን መስፈርት ስለሆነ መቼም ዓለም አቀፍ ስለዚህ ዳቦ ምናምን የሚያበላም እንግሊዘኛ ስለሆነ እኛም እያልን እኮ ነው ያደግነው። ምን ግዕዝ አማርኛ ባክህ ወንዝ የማያሻግር ቋንቋ ምን እንግሊዘኛ ነው። ስንት ዓመት ሙሉ ከአንደኛ ክፍል ጀምሮ ስንንደፋደፍበት ኖርን። እኛም አልተያዘንም፣ እንግሊዘኛውም አልሆነም። የእውነቴን ነው። አንዳንዴ ይገርመኛል። አረብ ሀገር ሄደው እህቶቻችን በ3 ወር አቀላጥፈው አረብኛ ያወራሉ። ምን ሆነን ነው እኛ ግን እንግሊዘኛ ቴዎሎጂ ተምረን እንዲሁ ፕሮግራም መምራት እንኳን እኮ ነው የሚያቅተን እኮ። እኔ በጣም እንግሊዘኛ አላርጅክ ነው ለኢትዮጵያውያን። እኔ አይዶ ነው ግዕዙ ይሁን አማርኛው ይሁን እንደው እንግሊዘኛ አላስለመደን ያለ እና በጣም እንግሊዘኛውን ስላልቻልነው እውቅና ሰጠነው። በቃ የሌለ በቃ የመላእክት ቋንቋ አደረግነው እንግሊዘኛ። ብንችለው እንንቀው ነበር። ያውን ግዕዝ ፍሪኩዌንትሊ ነበር ማወራው እውነት ለመናገር እና አሁን ላወራ ብል ወይ እንግሊዘኛ ቀላቅለበታለሁ። አንድ ቅኔ ስቀኝ አንድ ጊዜ ቅኔ ስቀኝ እንግሊዘኛ ቤት መትቼበት አውቃለሁ። እንግሊዘኛ ማለት ግዕዝ መስሎኝ ማለት ነው። ማለት የማታወራው ከሆነ አሁን እኔ ግዕዝ ላወራ ብዬ ብል 10 ደቂቃ ቢያንስ 20 ደቂቃ ይወስድብኛል። ምንም አሁን ራሱ በአማርኛ ሳወራ እንግሊዘኛ ቀላቅል የለ ልክ እንደዚያ በጣም ለማውራት በጣም ኤክሰርሳይዝ የሚፈልግ ነገር ነው እና እንግሊዘኛውን ግዕዙን ስለምችለው ግዕዝ ለማውራት አልጓጓም። ምንም አይመስለኝም። በቃ ስላወቅኩት ነው። ግን እንግሊዘኛ ግን ለማውራት ያለን ጉጉት ስለማንችለው ነው። ብንችለው ወገኖቼ ቋንቋ ነው፣ መግባቢያ ነው። ምን ለማለት ፈልጌ መሰላችሁ? ዳቦ ስለሌለን ስልጣኔው ገና ከኛ ስለራቀ የኢትዮጵያን ትምህርት የኢትዮጵያውያንን ሊቃውንት የኢትዮጵያውያንን ማናናቅ ተገቢ አይደለም በፍጹም። አቡነ ሽኖዳ እንዳሉት ነው። በቃ እኔ ማይ ፌቨሪት ቸርች ኢትዮጵያን ቸርች ነው ያሉት። በቃ የኔ በጣም እንዴ ሲያዩ እኮ መተው እዚህ ሰርፕራይዝ እኮ ነው የሚሉት ግብጾች እኮ። እና ኢትዮጵያ ቤተክርስቲያን በጣም ትልቅ ቤተክርስቲያን መሆኗን ተረድቶ እውነቴን ነው ረጋ ብለን ሊቃውንት የሚያስተምሩትን ማስተማር እድሜ የሚኖረን እንደዚያ ከሆነ ነው። በዚህ አጋጣሚ
እድሜ እንዲኖራችሁ ከፈለጋችሁ ወንድሞቼ እህቶቼ የኢትዮጵያውያንን የሊቃውንቱን ትምህርት እያጠኑ በጣም የሚያከራክር ነገር ከመጣ ደግሞ በሊቃውንቱ መስጠት በጣም የሚያጨቃጨቅ ነገር ሲመጣ ኦኬ እኔ የተረዳሁት እንደዚህ ነበር ኦኬ እንደው በጣም እኮ መከራከር እኮ ያለብን እኮ ደህንነትን የሚያሳጣ ነገር ከሆነ ነው ምክንያቱም እዚያ ላይ ኮምፕሮማይዝ የለም የፈለገ ቅስና ይቀራታል እንጂ የዘላለም ህይወት የሚያሳጣኝ ነገር ላይ ድርድር የለም ሚስትም ትቀራለች እናት አባትም ይቀራል ምንም ክህነቱ ምኑ የእግዚአብሔር መንግስት ለመውረስ ነው ሌላ ፐርፐዝ የለንም ስለዚህ እንደዚያ ሲሆን በማይረባው ነገር ሁሉ እየመጡ ሰጣ ገባ መግባትና ወንድሞች ጋር መካከል ጸብ መጣር ይሄ በጣም አጸያፊ ነገር ነው ስለዚህ እኔ የዚያን ቀን የተናገርኩት የሆነ አንድን ሰው ሳይሆን ጀነራላይዝ የሆነ ነገር ተናግሬያለሁ እንጂ የዚያን ቀን ስወጣም ስገባም የአክሊል ስም ሲጠራ ለምን ብዬ ነው ብጉ ብዬ ተናግሬ ልጁን ያስወረድኩት በዚያ ምክንያት ነው ስወጣም ልጆቻችን ነው ዲያቆን ዮርዳኖስ በጣም ድንቅ ልጅ ነው እውነቴን ነው ቅናቱ በጣም ነው የሚያስቀናኝ ዲያቆን ዮርዳኖስ ደግሞ የቤተክርስቲያን ትምህርትም እየተማረ ልጅ ነው የሚናቅ ወንድማችን አይደለም ጽርፈት ያበዛል ምናምን አዎ ግን አንዳንዴ እኔም ደካማ ጎን አለኝ ኦኬ አንዳንድ የሆነ ነገር አለ አንዳንድ ደካማ ጎን ነገር አለ የሰው ልጅ በሰዓት 15 ሰከንድ ነው በቀን 15 ደቂቃ ይሆን ያብዳል የሚል የሆነ አንድ ፍልስፍና መጽሐፍ አንብቤያለሁ አንዳንዴ የምናብድበት ታይም አለ ማንኛችንም ደካሞች ነን እና ደግሞ ያ ደካማችን ደግሞ እንዳንታበይ ይረዳናል ያግዘናል ይድ የለም እና በድካማችን አንታበይም ድካማችን ደግሞ እንድንሰበር ትውት እንድንሆን ስለሚረዳን በዚህም እግዚአብሔር እናመሰግነዋለን ጸጋው ይበቃናል የሰጠን ጸጋ ይበቃናል ያለን ነገር በቂያችን ነው በቃ እና ስንወድቅም ቢሆን ለመነሳት ስለሚረዳን ስብር ማለት ትውት ማለት ረጋ ማለት ተከታዩ ምናምን እንትን እንዳይለን መጠንቀቅ እንደ ጠልፎ እንዳይጠለን በቃ የኛ ጀግና ምናምን ይመጡና ከታች አንዱን ጽንፍ እንዲይዝ ያደርጉታል በኮሜንት ይመጣና አንደኛው ጋር ሄድና አንደኛውን የሚያናድር ነገር ጥያቄ ይጠይቅና የሆነን ሰው እንዲመታ የተፈለገው እንደዚያ ነው እና ይሄ ጥሩ አይደለም እና በዚህ አጋጣሚ እኔ የሆነን ግለሰብን ለማጥቃት አይደለም ትናንትና የተናገርኩት ይሄ ማርያም ፍጡር ብቻ አይደለችም ስተት ትምህርት ነው ያለ ወላዲተ አምላክ አማላጅነት በምልጃ ዓለም እንደው ሲጀመር አልዳንም በምልጃ ወደፊትም በምልጃ አይደለም ዓለም የሚድነው የቅዱሳን ምልጃ የሚጠቅመው ወደ ክርስቶስ ነው የሚያቀርበው እንዴ ልብ አድርጉ የፈለገው ደቂቃ አዳም ተሰብስቦ ምልጃ ቢያቀርብ በምልጃ ዓለም አይድንም የለም በሩቅ ቢሲ ምልጃም ጸሎትም ዓለም አልዳንምም አይድንም የቅዱሳን ምልጃ የሚጠቅመው በክርስቶስ እንድናምን ያላመነ ከሆነ ወደ እምነት ያመጣናል ያላመነ ከሆነ ለምሳሌ እኛ ክርስቲያኖች ተሰብስበን ያላመነ ሰው ወደ ቤተ ክርስቲያን እንዲመጣ ብንጸልይለት ጸሎታችን ይረዳዋል ያግዘዋል አስሮ የያዘውን ያጋንንትን እስራት ይፈታለታል ምክንያቱም ጌታ ወይ ሰማአነ እለ እንበለኑ ፋቂል ጽዎ ያለ መጠራጠር ብንለምነው ይሰማናል ዮሐንስም ይሄንን ነግሮናል ቅዱስ ዮሐንስ በመልእክቱ በኪዳናችን ላይ የምንለው ይሄን ነው በቃ ለምኑ ይሰጣችኋልም ብሎናል ጌታችን በቃ ይሰማናል እውነት የጻድቅ ሰው ጸሎት ኃይል ያደርጋል ስለዚህ ይሰማል በጣም ነው የሚሰማ እንደውም ዮሐንስ አፈወርቅ ምን ይላል ዮሐንስ ስለሙታን ጸሎት በሚጸለይበት በአንደኛ ቆሮንቶስ በተረጎመ ለሙታን ጸሎት ማድረግ አለብን እንዴ ይጠቅማል ለሙታን የሚጸለይ ጸሎት ሙታንን ይጠቅማቸዋል ይላል ዮሐንስ አፈወርቅ እንዴ ጻድቁ ኢዮብ ኃጢአት ላልሰሩ ልጆች ምናልባት እግዚአብሔር በድለው ይሆን እያለ መስዋዕት የሚያቀርብ ከሆነና የኢዮብ መስዋዕት ለልጆቹ ላልሞቱ ልጆች የሚጠቅም ከሆነ እንዴትማ እንዴት እኛማ ክርስቲያኖች እኛማ በሐዲስ ኪዳን እንዴት በክርስቶስ ፊት በእንባ በምልጃ በጸሎት ወደ እግዚአብሔር ብንቀርብ እንዴት አይጠቅምም ይጠቅማል እንጂ ይጠቅማል እንደ እግዚአብሔር ይሰማናል እንዴ አመፀኛው ሉቃስ ወንጌል ምዕራፍ 18 እኮ ጌታ ያስተማረን እኮ ዘወትር ሳይታክቱ መጸለይ እንዲገባ ነው ሪሱ ስለዚህ አመፀኛው ዳኛ አንድ አመፀኛ ዳኛ ነበር እግዚአብሔርን የማይፈራ ሰውን የማያከብር ነው ስለ አንድ መበለት ነበረች በየቀኑ እየሄደች ፍረድልኝ ከባላ ጋር ይትለው ነበር እና ይሄ ጨካኝ ምንም አራራላትም የሆነ ታይም ላይ ግን ምርር ሲለው በቃ እየመጣች በየቀኑ ከምትዘበዘበኝ ልፍረድናትና ልገላገላት ብሎ ፈረደላት አስተውሎ አለ ጌታ እንዴ ያ አመፀኛ ያያችሁ እንዴት እንደፈረደላት አመፀኛ ሆኖ እንዳትዘበዝበው ከፈረደላት እኔማ በልቤ የዋህ ትሁት የሆንኩ አባታችሁ አምላካችሁ ስሆን እንዴት አላደረ የናንተን ስጋ የናንተ ባህሪ
ባህሪዬ አድርጌ ስለናንተ ከሰማይ ወርጄ ተወልጄ ዘመድ አድርጋችሁ የኔ አድርጋችሁ እንዴት እኔ የማልሰማም ይላል። አመፀኛው ከሳማ እንደውም በሌላ በማቴዎስ ወንጌል ምዕራፍ 7 ላይ ማን ነው ከናንተ አባታችሁ ዳቦ ለሚለምነው ድንጋይ አሳ ለሚነው እባብ የሚሰጥ ማን ነው? እናንተ ክፉዎች ስትሆኑ መልካም መስጠትን ከቻላችሁ እኔማ እንዴት እሱ መቅደመ መንግስቱ ወጽድቆ ወዝንቱ ሰይትወሳከክሙ አስቀድማችሁ ጽድቁና መንግስቱን ፈልጉ ሌላው ይጨመርላችኋል። እኔ እንዴት አልሰጥም ነው የሚለው። ይሄንን ብሎ አላቆመም ጌታችን። እንደውም አንድ ቀራጭ ነበር አለ። አንደኛ ሳይታክቱ መጸለይና ጌታ በጣም የሚሰማ አምላክ እንደሆነ ከነገረን በኋላ በምሳሌ ቀጠልና ደግሞ ምን አይነት ጸሎት መጸለይ እንዳለብን፣ አንደኛ ሳንታክት መጸለይ እንዳለብን፣ አለመሰልቸት ሳንሰለች መጸለይ እንዳለብን አስተማረን። ጸሎት ተናግረው ምስለ እግዚአብሔር ጸሎት ማለት ከእግዚአብሔር ጋር መነጋገር ነው እና ሳንሰለች እንድንጠይቀው ጠየቀንና አይ እንዴት ነው ደግሞ ጸሎታችሁን ማቅረብ ያለበት የሚለውን ደግሞ በምሳሌ አስተማረን። ምን ብሎ አንድ ቀራጭና አንድ ፈሪሳዊ ነበሩ እና ሄዱ ሊጸልዩ ወደ መቅደስ ሄደው ፈሪሳዊው በየሳምንቱ ጾማለሁ ካለይ ላይ ምናምን ብሎ በቃ አወራ፣ ያለውን ነገር በሙሉ ዘረዘረ። በትዕቢት ነው የለመነው በቃ የሚያደርገው ነገር። ቀራጩ ግን ደረቱን እየደቃ እንዴ ቀና ብዬ አንተን ማየት አልችልም ምሕረት አድርግልኝ አለው እና እውነት እላችኋለሁ ከፈሪሳዊ ቀራጩ ጸድቆ ተመለሳለ። ጸልዩ ነው በትዕቢት አጸልዩ ማለቱ ነው ጌታ። እኔ እንዴት ነኝ እንዴ አትንገሩኝ። ሳንለምነው የምንሻውን አውቆ የሚሰጠን አይደል እሱ። ለእናንተ የማስባትን አስብ አውቃለሁ እኮ ይላል በነቢያትም። ያውቃል እኮ ይረዳናል እኮ። በጣም እኮ አንደበታችን ሳንከፍት እኮ ምን እንደፈለግን ባይናችን ያውቃል፣ ልባችንን እኮ ያውቀዋል። ስለዚህ ስንለምነው በትዕቢት ሳይሆን በተዋረደ ልብ ትሑት ወይ ይመን እግዚአብሔር። ትሑቱን ልብና የተሰበረውን ልብ እግዚአብሔር አይንቅም እና እንደዚህ መለመን አለባችሁ ነው የሚለው። እንዲህ ሆነን ብንለምነው ይሰማናል፣ ምንም ጥያቄ የለውም። ልንጸልይላቸው ይገባል። ስለዚህ የቅዱሳን ምልጃ ካለማመን ወደ እምነት እንዲመጣ ሰዎችን ያግዛል። የክርስቲያኖችን ብቻ አይደለም የሚጠቅመው። በነገራችን ላይ ክርስቲያኖች በእምነት እንዲጸኑ እንዲበረቱ እስከ መጨረሻ እንዲጸኑ ያግዛል ለክርስቲያኖች። ደግሞ ላላመኑት ደግሞ ወደ ክርስቶስ እንዲመጡ ያግዛል። ላመኑት ሁሉ ጊዜ በቅዱስ ቁርባን እንዲኖሩ ቅዳሴው ራሱ እሱን አይደል የሚያሳየን? መቀደሻ እኮ ነው እኮ ሰዎችን መቀደሻ፣ ሰዎቹ በክርስቶስ እንዲቀደሱ የሚያደርግ እኮ ነው ቅዳሴው እኮ። ክርስቶስ የሚቀድስበት እኮ ነው ሊቀ ካህናት ኢየሱስ ክርስቶስ። ታዲያ ላመኑት በእምነታቸው እንዲጸኑ ልብ አድርጉ። ላመኑት በክርስቶስ አምነው ተጠምቀው በጥምቀት በርነት ገብተው በቅዱስ ቁርባን ማይተምነት ታትመው የምስጢራት ሁሉ ማይተም ስጋውና ደሙ ስለሆነ በዚያ ለኖር ሰዎች እንዲጸኑ ይረዳል የቅዱሳን ምልጃና ጸሎት። አሁን ይሄም ቢሆን ያለ ክርስቶስ ደምና አይደለም የለም። የቅዱሳን ምልጃ ወደ ክርስቶስ የሚያቀርብ ነገር ነው። ከክርስቶስ ተለይቶ ምንም የሚሰራ ነገር የለም፣ አይሰራም። it doesn't work። ይሄንን ማስተዋል በጣም ማወቅ መረዳት አለበት። ያላመኑትን ደግሞ ወደ እምነት ያመጣል። ታዲያ የቅዱሳን ጸሎት ወደ ማን የሚያቀርብ ነው? ወደ ክርስቶስ ስጋና ደም ወደ ዘላለም ሕይወት የሚያመጣ በክርስቶስ መኖር እንድንችል የሚረዳ ነገር ነው እንጂ ራሱን ችሎ በር መግቢያ መዳኛ ሆኖ ነው። እንደዚህ ያለ ስብከት ቤተክርስቲያን የለም፣ አይሰራም። ስለዚህ አንደኛ ይሄንን መረዳት ነው። ያለ ወላዲተ አምላክ አማላጅነት ዓለም አይድንም። አማላጅነት ያለ መዳኛ ብቻውን ያለ ክርስቶስ ሆኖ አያውቅም፣ የለም። እና እመቤታችንን የምንላት ሰአሊ ለነ ሀበ ፍቁር ወልድኪ ነው የምንላት፣ ወደ ተወደደው ልጅሽ ለምኝልን ነው የምንላት። እሷ ደግሞ ጽኔተ በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ትለምንልናለች። ምንም ጥያቄ የለውም። እኔ ምልጃ እመቤታችን አይደለም እኔ እምማልዳለሁ። እንኳን ያችን ርሪተ ህሊና ርሪተ ልቦና እንኳናች የምሕረት እናት እንዴ ተለምናለች። ሙታን አይደሉም፣ በክርስቶስ የሆኑ ሰዎች ሕያዋን ናቸው እንዴ። በጣም ነው የሚጸልዩት። ስለሚጸልዩት ደግሞ ስለ ሁሉ ስለ ዓለም ሁሉ ነው የሚጸልዩት። ጸሎታ ታዲያ ይህንን ወስዶ ጎትቶ ያለ ወላዲተ አምላክ አማላጅነት ዓለም አይድንም ሲባል መድኃኔ ዓለምን ያገለለ ከመድኃኔ ዓለም እምነት ውጭ እንደዚህ ያለ ትርጉም ሊሰጠው ስለሚችል መናፍቃንም ይህንን ይዘው ስለሆነ የሚነፍቁን ጎርጎርዮስ ዘንይዝናዙ እንዳለው መናፍቃንና ዝንቦች አንድ ናቸው። ዝንቦች ቆሻሻ ባለበት ህር ብለው ይሰፍራሉ። መናፍቃንም የኛን ደካማ ነገር እየፈለጉ ነው የሚከሱን። አይታችሁ ከሆነ እነ ቀለሜ
የሆነ ነገር ፈልገው ነው የሚከሱን እንጂ ዶግማችን ላይ አይደለም፣ በነገረ ክርስቶስ ላይ በነገረ ስላሴ ላይ ወይ በምስጢረ ስላሴ ላይ አይደለም፣ በምስጢረ ትንሣኤ ሙታን ላይ አይደለም የሚከሱን እኮ። በቃ የሆነ አንድ ገር ሊያነሳሉ፣ ያውም እነሱ በመሰላቸው ተሳስቶም ሳይሆን ገሩም ስህተት ኖሮበት አይደለም፣ ራሳቸው ይተረጉማሉ፣ ራሳቸው ይሰናክሉበታል። በቃ ራስህ ተርጉመህ አብራራልኝ ብለህ የኛን እምነታችንን ሳሰማ የኛን አተረጓጉም ሳሰማ ራስህ ትተረጉማለህ፣ ራስህ ትፈጠፈጥበታለህ። በቃ ተፈጥፍጣ ትቀራለህ። እኛ ግን የምንረዳው አንተ በምትረዳበት አይደለም። ቤተክርስቲያን ቅኔዋን የምትፈታው እሷን እውር ዘአቆሮ መኑ ፈቱ ይባላል። እውር እንኳን ያቋጠረውን አንተ መፍታት አትችልም። እንኳን አለ ቤተክርስቲያን ምስጢር ናት። ምስጢራት ይኸው ስንጠመቅ በጸጋ መንፈስ ቅዱስ ስንሞላ ምስጢርን የመተርጎም የማብራራት አቅም እናገኛለን። በእምነት የማይኖር ሰው ግን ሚራክል ታምራትና በጣም ከባድ ነው። እምነት ይውላችሁ በጥምቀት ከምናገኘው ጸጋ አንዱ ምስጢራትን እንድንተረጉም እንድናብራራ እንድንረዳው ብርሃናዊውን ህይወት እንድናይ የሚረዳ ነው። በጨለማ ውስጥ ሆነህ ስለ ብርሃን እንዴት ታወራለህ? አይሆንም። በክርስቶስ የማያምን ሰው ጸጋ የሌለው ስለሆነ ከጸጋ የተራቆተ ስለሆነ ገድላት ሊገቡት አይችሉም። ኦፍኮርስ መጽሐፍ ቅዱስ የማይገቡት የሚፈጠፈጡበት ለዚያ ነው። ስለዚህ የኛ እንደካማ ነገር እየፈለጉ ቀሲስ ዲበኩሉ ተሳስቷል፣ ቤተክርስቲያን ስተተናል። እንደዚያ ነው መናፍቃን የሚከሱት። ይኸው መምህር ዘበነ እንደዚያ ነው፣ አባ ገብረ ኪዳን ጅል። የቤተክርስቲያን መሰረትና ጉልላት እነሱም አይደሉም፣ ግለሰብ አይደለም። በእኛ ቤተክርስቲያን የፖፑ የበላይነት አይሳሳቴነት የሚባል ትምህርት የለንም። ሰዎቹ ይሳሳታሉ፣ ይመለሳሉ። ጳጳሳቱ ነው እኮ ይቅርታ ይጠየቁ። በዘመናችንም አሉ፣ በጥንትም ዘመን ነበሩ። እና እንደዚህ አይባልም፣ ትክክል አይደለም። ስለዚህ ምን ለማለት ፈልጌ ነው? ያለ ወላዲተ አምላክ አማላጅነት ዓለም አይድንም የሚለው ትምህርት ስህተት ነው። እመቤታችን ፍጡር ብቻ አይደለችም የሚለውም ትምህርት ፍጡር ብቻ ናት፣ ግን ወላዲተ አምላክ ናት። መልዕልተ ፍጡር ናት፣ መልዕልተ ፍጡራን ናት። ማንም በክብር እርሷን የሚተካከል ማንም የለም ከፍጡራን፣ ማንም ከፍጡራን። ፈጣሪ ደግሞ ከማንም ጋር አይወዳደርም፣ የለም ከማንም ጋር ሰልፍ አይዝም ለውድድር። እሱ ብቻውን አምላክ ነው። እርሱ ፐርሰንት የሆነ 0 ምናምን ለማንም አንሰጥም። ከሱ ላይ ማንም ከፈጣሪ ጋር የሚወዳደር ፍጡር የለም። ይሄ ሪያሊቲ ነው። ይሄ ኦርቶዶክሳዊ ትምህርት ነው። ታዲያ ደንቆሮ የሰማለት ያብዳል እንደሚባለው ዛሬ ስትሰሙ የምታብዱ ካላችሁ በዱ የማበድ መብት ስላላችሁ በቃ ረር ማለት ትችላላችሁ። እንደዚያ እንደ ዝንቦች በቃ በእኛ ደካማ ነገር በዲህ በኩሉ ስህተት በዲህ በኩሉ ዳይጸ ልሳን መፈጥፈጥ ትችላለህ። ቤተክርስቲያን ግን ነቅነቅ ማድረግ በፍጹም አትችልም። 2000 ዓመተ ምህረት ያንተ ቤተ እምነት ገና በ4 ዓመቱ ነው ገና እየተፈረካከሰ ያለው 47000 የደረሰው ገና በ4 ዓመቱ ውስጥ ነው። የኢትዮጵያ ኦርቶዶክስ 2018 ዓመተ ምህረት ነው። ነቅነቅ የለም። አላውያን ቢነሱ አይዛብ ቢነሱ መሐመድ ግራኝ አይመር ቢነሳ ይወዲ በፍጹም ካቶሊኮች ቢመጡ ምንም በፍጹም ነቅነቅ የለም። የኢትዮጵያ ቤተክርስቲያን ማንም ኮንክሪት ነው፣ በአለት ላይ የተመሰረተች ቤተክርስቲያን። እንደው እንዳትሞክሯት፣ እንደው ትፈጠፈጣላችሁ። ማንም ነቅነቅ ማድረግ አይችልም። ተራራን በእምነት መነቅነቅ ይቻል ይሆናል። በእምነት ተራራን ማፍለስ ይቻላል። ደብረ መቅደሱ ለእግዚአብሔር የእግዚአብሔር መቅደሱ የሆነችው ቤተክርስቲያንን ግን መነቅነቅ ግን አይቻልም። መጠጋት ይቻላል። ያ ነው እና እኔ ወንድማችን አክሊልን ለመናገር እሱን ለመክሰስ ብዬ ያስተማርኩት ትምህርት ሳይሆን እንዲያውም ለምን ስሙ ተነሳ ብዬ ያልሁበት ነው። ወንድማችን በዚህ አጋጣሚ የሚሰማው ከሆነ ለነገሩ አገኘዋለሁ። እኔ ደውዬለት ነበረ ግን አልመለሰልኝም። ሌላም ስተቶች ካሉ ደውዬ ስለማገኘው ማለት ነው። እንደዚህ አታጣሉ። ጥሩ አይደለም። አሁን አዘነብኝ። እውነት ጽሁፉን ሳየው እንባዬ ነው የመጣ። በቃ ምን አድርጌዎት ነው ቀሲስ እንደው ምናምን ነው የሚለውና የሆነት አንጀቴ ነው የተላወሰው። አንድ ቀንም እንኳን በዚያ ጋር ስንከራከር እንኳን ሰድቦኝ አያውቅም። እናንተ ናችሁ ደጋፊዎቹ ስትሞልጩኝ የነበረ ከታች እና ስብዕናውን ራሱን ይወደዋለሁ። መጥፎ ከአንደበቱ ሲወጣ አይቼው አላውቅም። ደግሞ ክቤ ደግሞ ሌላ ችግር ውስጥ እንዳልከተው ይበቃኛል። ስለዚህ እባካችሁ ተሳዳቢዎች እና ይሄ ዩቲዩብ ላይ እየቆራረጣችሁ ስድብ እንትን የምትሉ ሰዎች ትክክል አይደለም። ታላቁን እስከማገኘው ቸኩያለሁ። እኔ እንዴት ሙሉውን ማውረድ ስለምፈልግ ነው። እና እንጀራ ለምናችሁ ብሉ፣ ጸሎት አድርጋችሁ ብሉ፣ ሰርታችሁ ብሉ። አባልታችሁ የምትበሉ ደም ነው የሚሆናችሁ። ደም አዝናለሁ። እኔ
ዩቲዩብ ወደ 6000 የሚጠጋ ሰብስክራይበር አለኝ። እናንተ ሳትወለዱ ነው ዩቲዩብ ነበርኝ። ቃላጋ ነው ጭምር ነው በነገራችን ላይ ቆይቻለሁ። ወደ 10 ምናምን ዓመት ይሆነኛል። እኔ ዩቲዩብ ላይና ፌስቡክ ላይ ነበር የነበርኩት። እኔ ዩቲዩብ ላይ ገንዘብ ብፈልግ የሆነ ነገር መስራት ፈልግ እዚያ ላይ መጫን ይችል ነበር። እኔ የዚህ ዓላማም የለኝም። አንድ ቀን ዩቲዩብን እንኳን አካውንቴን እንኳን አልሞላሁትም። ውዳሴ ማርያም በመጽሐፍ ቅዱስ ሙሉውን አስተምሬው አውቃለሁ። ከዛሬ 5 ዓመት በፊት ሙሉውን በየቀኑ አንዳንድ ውዳሴ ማርያም 64ቱን በሙሉ ብዙም ሰው ስለማያየው እኔ አይዶንከ አንድ ሰው ቢኖር እኔ ዮሐንስ አፈወርቅ እንዳለው እኮ ነው። አንድ ሰው ቢኖር እኔ አስተምራለሁ። ባይዘይ ችግር የለብኝም፣ ምንም ችግር የለውም። ዮሐንስ አፈወርቅ የሆነ ታይም ላይ ሲያስተምር አንዲት ሴት ብቻ አንዲት እና የሆነው ምንድነው የሆነ በጣም ኃይለኛ ፕሮግራም ነበር በዚያ ቀን እና ሰው ግልብጥ ብሎ በቃ ስታዲየም ገባ እንዳለ በሙሉ ይሄንን ትሪት ምናምን ለመከታተል ገባ። ህዝቡ በሙሉ ሄደ እና ዮሐንስ አፈወርቅ እንደተለመደው ስብከቱን ያወርደዋል። ይሄ ወንጌል ይሰብካል እና የነበረችው አንድ ሴት ናት። ሲያስተምር በጣም በመንፈሱ ነው ሲያስተምር ብዙ ህዝብ ያለ ነበር የሚመስለው እና ሊቃውንትና አባቶች ሄዱና እንደው አባታችን አንድ ሴት ብቻ እኮ ናት፣ ለዚች ነው አንድ ሴት ብቻ እኮ ነው ያለችው፣ ለዚህ ነው ይሄን ሁሉ ትምህርት የምታወርድላት አሉት። እና ምን እንዳለ ታውቃላችሁ? ድሮም እኮ የነበረችው እሷ ብቻ ናት፣ አወርድላታለሁ አለ። በፊትም የነበረችው እሷ ብቻ ናት። ሌላው ሰው ፕሮግራም ስለሌለ ነበር ይመጣ የነበረው። አጃቢ ነበረ፣ አጨብጫቢ ነበረ፣ የፕሮግራም አዳማቂ ነበረ። ይሄው የሌላ ፕሮግራም ሲመጣ ወጥቶ ሄደ። ወንጌሉ ያነሰ ሌላው ፕሮግራም የበለጠበት ሆነ። ስለዚህ በፊትም የነበረችው እሷ ናት፣ አሁንም እሷ ናት፣ አወርድላታለሁ አለ። አያችሁ፣ ሰው ስላየን አይደለም የምንሰብከው። አንዱን ፍለጋ ሳምራዊቷን እንዴት ፈልጎ እንደሄደ ታስታውሳላችሁ? ሳምራዊቷን ወደ ሰማርያ ያልፍ ዘንድ ግድ ሆነበት ነው የሚለው መጽሐፍ። የሳምራዊቷ መገለል፣ የሳምራዊቷ ትካዜ፣ የሳምራዊቷ ሐዘን ግድ ይለዋል ጌታ። ያ ከሆድ የሚፈልቀውን የህይወት ውሃ ሊያጠጣት ሊያረሰርሳት የዘላለም መገፋቷን ሊያቆምላት ነው ሄደው። ይገደዋል ጌታ ስለአንዲ እናሱ ሰማያዊ አምላክ አንዲቷን ሳምራዊቷን ይገደናል። እና እኛ ደግሞ እንደኛ አይደለም ተራ ሰው ደግሞ እና ወንድሞችን አታጣሉ፣ አስታርቃችሁ እንጀራ ብሉ፣ ደስ ይላል። የእረፍት የምታገኙት እንደዚያ ሲሆን ነው። እና ይሄንን ለማለት ነው የገባሁት በዚህ ምክንያት ነው። እውነት ያለ እንትን ሚድናይት አልፏል እኛ ጋር በዚህ ምክንያት ነው የገባሁት። ወንድሞቻችን ሲሳሳቱ እንመክራቸዋለን፣ እንደ አባት እንገስጻቸዋለን፣ እንዳይጠፉብን ነው። እንደው ትንሽ የትዕቢት ነገር ምናምን እንዳይሰማቸው ጉስም እንደ ጳውሎስ መጎሰሚያ ተሰጠኝ ብሎ የለ እንዳልታበይ አይደለ ነው። አንዳንዴ እንዳይተብቱ ቆንጠጥ የፍቅር ቆንጥጫ መድኃኒዓለም በሚያውቀው አጋይስታ ዓለም ስለ በእውነት ነው። ጥሩ አይደለም። ስንቆጣ ጥላቻ አንዳንዶቻችሁ የሆነ ነገር እየፈልጋችሁ በቃ በየቀኑ ጥሩ አይደለም። ኔጌቲቭ ቲንከር አትሁኑ። ህይወታችሁን ሁሉ ነው የሚያበላሽው። ትምህርት ላይ ፎከስ አድርጎ ማስተማር፣ በፍቅር መግለጥ ወንጌልን ተገቢ ነው። ኮምፕሮማይዝ ማድረግም ተገቢ ነው ብዬ አላምንም። ግን አንዳንዴ ወንድምን ፈርዘር ወደ መጥፎ ነገር የሚወስድ ከሆነ ረጋ ብሎ ነገሮችን እያዩ በፍቅር እየቀረቡ ይሄ ነገር ተስተት ነው፣ እዚህ ነገር ላይ ትክክል አይደለም፣ ይሄን ነገር እኮ የቤተክርስቲያን አባቶቻችን ትምህርት አይደለም፣ የኛ አባቶቻችንም የሚያስተማሩን ለኔታም እንደዚህ ነው ያስተማሩን። ይሄ እንደዚህ ያሉ ሰዎች ካሉ አይ በነገራችን ላይ እውነት እንኳን ቢሆን ሪያሊቲ ኮንዲሽናል እውነት ሁሉ ያለ ጊዜው የሚዘራ ዘር አይበቅልም። እውነትን በፍቅር እየያዝን ነው የሚለው ወንጌል። እና እውነት እንኳን ቢሆን ሰዎቹ ይሄንን ቃል ይሰናከሉበት ይሆን? ይሄ ቃል ሰዎችን ያሰናከላል ወይስ ወደ ቤተክርስቲያን ይጨምራል? አያችሁ፣ ወንጌል በብልህነት የሚሰበክ እንደ እባብ ልባም እንደ ርግብ የዋህ ሆነን የምንሰብከው ወንጌል ነው። ምናልባት ሰዎችን ያሰናክል ይሆን? በሚችሉት መጠን ያስተምር ነበር ጌታ። በአቅማቸው በሚሰሙት ልክ ነው እየመጠኑ ነው። ትልልቁን ነገር አውጥተን በቃ የትልልቅ ሊቃውንትን መከራከሪያ አውጥተን እዚህ ውስጥ ገና ስላሴ ስንት ናቸው ሲባል 4 ለሚል ሰው ማስተማር ተገቢ አይደለም። እና መለካት ያስፈልጋል። የምናውቀውን ሁሉ መናገር አይጠበቅብንም። በነገራችን ላይ
እንዴ ምናቀውን ሁሉ ካወራን እኮ በቃ አደጋ ነው እውነቴን ነው አንደኛ ምስጢር የሚባል ነገር አለ በቅኔ ቤት በዜማ ቤትም አንዳንድ ዜማዎችን ዜማ ቤት ድርብ የሆኑ ነገሮችን መምራኖቻችን ቶሎ አይነግሩን ተመልሰን እንድንመጣ ነው የሚፈልጉት ምክንያቱም ጥራዝ ነጠቅ ሆነን ዝም ብለን በድርብ ይያልን ዝም ብለን ልናልፈው እንችላለን ቅኔ ቤት ምስጢር ይደብቃሉ አንዳንድ ሊቃውንት እና መጨረሻ ተመረቀልን የስ ሊሆን ይችላል ሊነግሩን የሚችሉት አንዳንድ ነገሮችን እኛ ብቻ የምናቃቸው ነገር ሊኖሩ ይችላል የሆነ ነገር እንኳን ሰምታችሁ አይምሯችሁን ጸነን ካለው ኦኬ የኛ መረዳት በዚያ ሰዓት ላይ የኛ አቅም ሊሆን ይችላል መጥፎም የሆነው የኛን መረዳት ትክክል አድርገን ቤተክርስቲያኗ እንደተሳሳተች ካሰብን አደገኛ ነገር ነው ሁሉ ጊዜም እኔ ባይገባይ ነው እኔ ባልረዳው ነው ሊቃውንቱ እንዴት ተረድተው ነው ዝም ያሉት ይሄንን እንዲህ ብሎ ማሰብ ያስፈልጋል አይ ይሄ ነገር በእውነት ስተት ነው ምናምን ብሎ እንደው የሆነ ነገር ከመናገር አይ እኔ አልገባኝም አልተረዳውትም እንዴት ሊሆን ይችላል ብሎ እኮ ሰው አይብሮ እኮ ሊጠይቅ ይችላል በቃ እኔ ያልገባኝ ነገር ያልደረስኩበት ነገር ሊኖር ይችላል ቤተክርስቲያኗ ግን የተረዳችበት ሊኖር ስለሚችል ኦኬ እዚያ መረዳት ላይ እስከምደርስ ኦኬ ሆልድ ማለት ነው ችግርም የሆነው እኛ ስተት የወሰለን ነገር መተን ሚዲያ ላይ ነው ትክክል አይደለም ኖ ካልን ምንም ጥያቄ የለውም ወደ ጥላቻ ወደ ክርክር ምናምን ይገባል ከዛ አንደኛው በዚህ በኩል የሚያዋጋ ይኖራል በዚህ በኩል የሚያዋጋለ የማና አባቱ ፈራ ይላል ከዚያ መውጣት የሚፈልጉትንም ያልፈለጉትንም ያላሰቡትንም ከቤተክርስቲያን ያስወጣል ይሄ በጣም አደገኛ ነገር ነው እድሜ ልካችን የምንጸጸትበት ነገር ሊሆን ይችላል ጥሩ አይደለም እና ጉርምስና ደግሞ መጥፎ ስለሆነ የራሱ ጉዳይ የሚል ሰው ሊኖር ይችላል እነጽጌ ስጦታው ዛሬ እንደዚህ ኮስሰው በየቦታው ዝም ብሎ እያለቀሱ የሚኖሩት እኔ ዝም ብሎ እንዳይመስላችሁ ኔጌቲቭ ቲንኪንግ በጣም መጥፎ ነው የሆነ ኔጌቲቭ አንዳንድ ሰው አለ ቅኔ ቤት ሳይሆን ሁሌ ኔጌቲቭ ቅኔ የሚነግራል የሆነ ኔጌቲቭ ቅኔ አንዳንዴ ሰምና ወርቅ ምሳሌ ታሪካዊ ቅኔ መንገር ያስፈልጋል እና ሁሌ በዲያቆን የሚቀኝ ሁሌ በቄስ የሚቀኝ ሁሌ በዲያቆን በስድብ የሚዘርፍ የቅኔ መምህር አለ ይሄ ጥሩ አይደለም ይሄ ኔጌቲቭ ቲንከሮች ምንድነው ቂመኛ ይሆናሉ በቀለኛ ይሆናሉ ከዚያ እንዲሁ ቂምና በቀል ደግሞ ምቀኝነት ከዚያ መዋለ ምን ይሆናል ያሳበጣል ያሳከካል ሰውነቱን ሁሉ ማዲያት በማዲያት ነው የሚያደርገው ፖዚቲቭ ቲንከር መሆን ያስፈልጋል የእውነቴን ነው ቤተክርስቲያን በጣም የምንወድ ከሆነ ሰዎችን ከመውደድ ጭምር መነሳት አለበት እና ይሄ ምክሬ ነው የሁል ጊዜ ማቋሜ ነው ታዲያ ነገር የሆነ ነገር ሳይ ጓ ስልካያችሁኝ እላለሁ ምንም ጥያቄ የለውም ጥላቻ ግን የለብኝ ምን ጎሉኝ ምን አቀች ለክርስቶስ ቤተክርስቲያን እኔ ዱላ ለገጥም ይሄ ጌታችንን መናቅ ነው ይሄ ቤተክርስቲያንን መናቅ ነው እኔ የምዋጋለት አምላክ ሳይሆን የሚዋጋልኝ አምላክ ነው ያለኝ ስለኔ ደሙን ያፈሰሰ አባት እንጂ መድኃኔዓለምን ለማዳን የማፈሰው ደም የለኝም እኔ የክርስቶስን ቤተክርስቲያን ለማዳን አቅም ለመሆን አይደለም እኔ መስዋዕትም ሆነ ወይም ሰማዕትም ሆነ ለኔ ነው የምሞተው እኔ ሰማዕትም ሆነ አዎ ቤተክርስቲያን በሰማዕታት ደም ትጸናለች ምንም ጥያቄ የለውም ሰዎቹ የኔን ምሳሌ አይተው ጥሩ ነገር ካደረኩ የሰማዕታት ደም ቤተክርስቲያን ያጸናል አዎ ያጸናል ሰዎቹ እንዲጨክኑ ያግዛል ግን ሰማዕታት የሞቱ ግን እኔ ካልሞትኩኝ ቤተክርስቲያን አትኖርም ብለው ግን አይደለም በፍጡር የተደገፈች በመለኮት ደም የጸናች ቤተክርስቲያን ያለች የክርስቶስ አካል የሆነች ሁለንተናውን የሚያድን ነው ክርስቶስ አካሉን የሚያድን ነው ክርስቶስ ለቤተክርስቲያን እና ለሱ ብለን ጦርነት ሾተል አንመዝም ሾተላችንን ወደ አፎቱ እንመልሳለን እና በርቱ ጠንክሩ ወንድሞችን ከወንድሞቹ አስታርቁ በየቀኑ የሆነ ነገር እየፈለጋችሁ ላይ በመትገቡ ልጆችም ጥሩ አይደለም እውነት ለመናገር እኔን አሁን በእኔ እየወጣችሁ በየቀኑ ላይ ብሰሩብኝ እኔ አሁን እንዴ በጣም ነው ማለቅሰው የሆነት በጣም ነው የሚሰማኝ የሆነቴን ነው በጣም ሆድ ነው የሚብሰኝ ለምን በየቀኑ እኔ ለምን እወቀሳለሁ ለምን እና የሆነት ሪሊ በጣም ጥሩ አይደለም ወደ ጥላቻ ሊወስድ ስለሚችል ረጋ ማለት ያስፈልጋል ግሩፕን ማፍረስ ያስፈልጋል በዚህና በዚህ ጠርዚዞ መጣለስ በጣም ጥሩ አይደለም እኛ አንዲት ቤተክርስቲያን ነው ያለች እንደ መናፍቃን ከየትኛው ቤተ እምነት ነህ የምንባል አይደለም አንዲቷ ቤተክርስቲያን ያቺ ደግሞ የጌታ ቤተክርስቲያን የጌታችን በደሙ ያነጻት
የሱ ቤተክርስቲያን አንድ አካል አንዲት አካል ነው ያለችው። አንድ ጌታ ነው፣ አንድ መንፈስ፣ አንድ ጥምቀት ነው ያለው፣ አንድ ሃይማኖት ነው ያለው፣ የለም ሌላ። ስለዚህ እኔ በዚህ አይነት መንገድ የምንሄድ ከሆነ ቲክቶክን በጣም ብዙ ነፍሳት የምንማርክበት። አሁን ፕሮቴስታንቱ እንደ ድሮ አይደለም። አይታችሁት ከሆነ አራስ ነብር ሆኗል። ተናካሽ ነው የሆኑት። በፊት እኮ በጣም ትሁት፣ በጣም ፖላይት፣ ስድብ የማያውቁ በጣም በጣም የማይዋሹ የማይሰክሩ በጣም ጭምቶች የነበሩ የሚመስሉን አይደል በፊት። ለምን አያችሁ? ያን ጊዜ የሞራል ልዕልና ነበራቸው። ውስጣቸው ላይ የነበረውን ኢነርጂ ነው የሚያሳየው። ብዙ ሰው ስበው የወሰዱት በዚህ አሳሳች የሆነ የተደበቀ ባህሪያቸው ነው። በግ መስለው ነበር የሚታዩት። በግ በጣም ተኩላዎች ናቸው፣ ግን በግ ነበር የሚመስሉት። ታዲያ ብዙዎችን አታለዋል። አሁን ግን ተኩላነታቸው በግልጽ ስለተገለጠ በስድብ በምናምን ገድላትን እያወጡ አቡነ ተክለ ሃይማኖት በፍጹም አንድ ክርስቲያን አይወስዱም። እመኑኝ፣ አንድ ኦርቶዶክሳዊ መውሰድ አይችሉም በዚህ። ስለዚህ መሸነፍ እየተሸነፉ ነው፣ እየፈራረሱ ነው፣ መናደድ ጀምሯል፣ መቆጣት ጀምሯል። ዛትስ ጉድ ለቤተ ክርስቲያን ኦፖርቹኒቲ ነው ይሄ። በነገራችን ላይ እንደነ እስራኤል ዳንሳ ያለ እንደነ ዩጩፋ በርግጫ ሲል ለቤተ ክርስቲያን ጥቅም ነው። በዚህ ለኦርቶዶክስ ለቤተ ክርስቲያን አደጋ ሐሰተኛ አጥማቂ፣ ለቤተ ክርስቲያን አደጋ አጭበርባሪ፣ ሌባ፣ ወንበዴ፣ መናፍቅ ነው በቤተ ክርስቲያን ውስጥ። ይሄ ነው አደጋ ለቤተ ክርስቲያን ትልቁ ፈተና ይሄ ነው። ውስጥ ያለ ሰው ነው መጥፎ የሚሆነው እንጂ እነሱ በተናደዱ እነሱ በወጨሩን ቁጥር እኛ እየጠነከርን ነው የምንሄደው። ፕሮቴስታንቱ አሁን በጣም እየተመታ ነው። ስታቲክሱን ብታዩት በነገራችን ላይ በዚህ በ20 ዓመት ወደ ፕሮቴስታንት የሄደው ሰው እና አሁን ይሄ በ3 በ4 በ5 ዓመት ቀጥ እኮ ነው ያለው። በቃ ቀጥ እስኪ ይምጡና ኢየሱስ ጌታ ነው ብለው እስኪ ይምጡ ይከራከሩ። እስኪ ጥምቀት ያድናል ብለው ይምጡ። እስኪ ቅዱስ ቁርባን የዘላለም ሕይወት ይምጡ። እስኪ አይመጡም። በፍጹም ዶግማ ላይ ቆመው መነጋገር አይችሉም። በነገራችን ላይ እነሱ ምንድነኛ ናቸው? ስለ ዶግማ አንዳንድ ነገር ከኛም እየተማሩ ነው። እንዴ ስለ ስላሴ ምናምን አንዳንዶች ማውራት ጀምረዋል። ግድጃብ የእውነቴን ነው። ስለ አባቶቹም ማየት ጀምረዋል። ጥሩ ነው ይው። አንዳንዶቹ በጣም የበሰሉ ሰዎች ስለ ኦርቶዶክሳውያን በጣም እየገባቸው መጥቷል። የመጡም አሉ፣ የቀሩት ደግሞ ይመጣሉ። ምንም ጥያቄ የለውም። ባለጌ ጴንጤ በበዛ ቁጥር ለቤተ ክርስቲያን ጥሩ ነው፣ ለኦርቶዶክስ ጥሩ ነው። ምክንያቱም ስነ ምግባር ያላቸው መስለው የወሰዱት ሰው እዚያ ሲገለጡ ጨለማቸው ሲገለጥ ወደ ብርሃን መምጣታቸው ስለማይቀር እና እኛም በኃይል እንዳንገለጥ በጉልበት እንዳንገለጥ ይህ ቤተ ክርስቲያን እንዱ ዘራፍ በማለት አናስጠብቃትም። እንደውም አሁን ትልቅ ፈተና ስለሆነ ያለነው ሞር ፖላይት ክርስቶስን የሚመስል ህይወት ምንኖር ከሆነ ለቤተ ክርስቲያን ጥቅም ይሆናል ብዬ አስባለሁኝ። እና እንበርታን ጠንክር ነው። እስኪ በጣም ብዙ ሰው ሪኩዌስት እየላከልኝ ያለ ሰው ነበርና እስኪ የተወሰነ እንደው በጣም መግባት ፈልጋለሁኝ። ሬሴን ጠብቆ መናገር የሚችል ሰው ካለ እንደው በዚህ ጉዳይ ላይ እኔም በጣም አስተያየት ነበረኝ የሚል ሰው ካለ ላስገባ። ከሬስ ውጭ ግን የምትሆኑ ከሆነ ያው አልቀበልም። የእውነቴ ነው። ያላልኩትን ነገር በጣም ስላዘንኩኝ ነው የገባሁት። አይሆፕ ብዙ ስለዘበዘብኳችሁ በጣም ይቅርታ ጠይቃለሁ። ጤና ይስጥልኝ ዶክተር፣ እንዴት አለሽ? ሰላም አደሩ። ቀሲስ ይፍቱን ይባርኩኝ። ሰላም እግዚአብሔር ይመስገናለን። ቃልዎት ያሰማልን አለን ይመስገን። ገና በጠዋቱ አንዲት ቪዲዮ አየሁና ትላንት አልነበርኩም ታላቁ ቤት። ትላንት አጋጣሚ ቢዚ ነበርኩኝ አልነበርኩም። ግን የሆነች ፕሮቴስታንት ልጅ ሁሌ ቪዲዮ የምትሰራ አንድ ቪዲዮ ሰርታ አየሁና ምንድነው እዛ ቪዲዮ ላይ ሐሳቡ ይሄ አሁን ኢየሱስ ክርስቶስ መንገድና እውነት ነው በሱ በቀር ወደ አብ የሚገባ የለም የሚለውን ልክ አክሊል እንደሰበር ዜና አስተምሮት ቤተክርስቲያን ደግሞ አታስተምረው አድርጎ ከዛ እርሱ ደግሞ እሱን እየገሰጹት ቤተክርስቲያን ሳይሆን እኔ ነኝ ያስተማረችው እንዳላስመስሉ እሱን እየገሰጹት የሚያይ አይነት ቪዲዮ ሰርታ ነበርና ያችን እንዲያጠሯት እንደዛ እንዳልሆነ ፈልጌ። ምክንያቱም አሁን ከሰማሁት ከእርሱ ላይ የእሱ ሐሳብ እንደዛ አይደለም።
ሲጀመርም እዛ ቪዲዮ ላይ የተጠቀሰው የአክሊል ትምህርት ላይቭን ቁጭ ብዬ ተከታትየዋለሁ። ቤተክርስቲያናችን ለዘመናት ስታስተምረው የነበረ ትምህርት እንደሆነ እንደውም እስቲ ይህን ትምህርት ቤተክርስቲያን እንደምታስተምር ለማረጋገጥ ይኸው የጉባኤ ቤት መምህራንን ልጋብዛልና የጉባኤ ቤት መምህራን ብሎ መምህር ኤፍሬም ገብተው አስተምረዋል። ራሱ አክሊል ያስተማረውን እና የኔ ትምህርት ነው ብሎ ሳይሆን የቀረበው እሱ የቀረበው ያው የቤተክርስቲያን ትምህርት ነው ብሎ የጉባኤ ቤት መምህራን ሁሉ ገብተው መስክረዋል። መካከለኛችን ሁሉ ከበቀር ካልሆነ ወደ አብ የሚገባ የለም የሚለው ትምህርት መንገድ፣ እውነት፣ ህይወት የሚለውን የኛ ትምህርት መሰረታችን እንደሆነ ነው ያስተማሩና እርሶ ያንን እንደገሰጹ አድርጎ የተሰራ ቪዲዮ ስላለ ያው እሷን እንዲያጠሩ ነው። ቀሲስዬ እግዚአብሔር ያክብርልኝ። እግዚአብሔር ይስጥልኝ ዶክተር፣ ስላነሳሽው በጣም ደስ ብሎኛል። የሚገርምሽ ታላቁ በጣም ድንቅ ትምህርት እያስተማረ ነበር እና ገብተንኛ ገና ሰላም እንኳን አልኩኝም እና አንደኛው ገባና ያለ ወላዲተ አምላክ አማላጅነት ዓለም አይድንም የሚለው ትምህርት የቤተክርስቲያን ትምህርት ነው ብሎ ጠየቀ። ከዚያ ያለውን ሰው ጠይቅ አለ ታላቁ። ደጋግሞ አሁንም አለቀው አለ። ያለውን ሰው ጠይቅ ሲለው መጨረሻ ላይ ምን አለ? ዲያቆን ዮርዳኖስ ነው ይሄንን ያለው ብሎ ቁጭ። አይ ይሄ ትክክል አይደለም፣ ሰው በሌለበት ማንሳት ተገቢ አይደለም አሉ መምህር በረከት። ይባስ ብሎ ቀጠላ ቀጠልና አይ ቲንክ የሆነ ምንድነው አለና አክሊል ብሎ ደግሞ አሁን ደግሞ ደገመ። ይሄ ልጅ አሟል እንዴት ስም አትጥራ እያልን ስናወራ ቆይተን በቃ ሰላም እንኳን አልሁኝም። እኔ በጣም ተናድጄ አስወርደው ይሄ ድልስጣ ፍልስጣ ነው ነገረ ሰሪ ለማጣላት ነው የመጣው። ይሄ በጣም ስሜታው ይሆን እንደው ልጁ ሳያስበውም ሊሆን እኮ ይችላል፣ እንደው አይታወቅም። ግን ደግመው አንደኛ ዮርዳኖስ አንስቶ ዲያቆን ዮርዳኖስን እንትን ለማለት ሞከረ። ያለ ወላዲተ አምላክ አማላጅነት ዓለም አይድንም የዲያቆን ዮርዳኖስ ትምህርትም አይደለም ይሄ ሲጀመር አይደለም እንዳልሆነ ነው የምረዳው። እንደገና ቀጠልና አክሊል ሲል እኔ ብው ብዬ ለምንድነው ስም እየጠራ እዚህ ነገር የምትሰራ ምናምን ብዬ አስወርደው ብዬ ልጁን አስወረደው ማለት ነው። ከዛ በኋላ ነው ይሄ ነገር የምትሰሩ ሰዎች ትክክል አይደላችሁ፣ ትምህርት ላይ አተኩሮ ማስተማር ያስፈልጋል። በእመቤታችን ላይ የምንለውን ይሄ ነው ትምህርታችን። ከዛ በተረፈ ፍጡር ብቻ አይደለችም፣ እንደዚህ ያለ ትምህርት የቤተክርስቲያን ትምህርት የላትም። ሰሞኑን አልኩኝና እዚህ ላይ ያነሳው አዎ አስታወስሽኝ ዶክተር። የሚገርማችሁ ሌላ ትደንግጡ እኮ መጥቷል ይላል ቀለሜ። ሰምታችሁታል? እሺ ከዚያ ተከፈተ አክሊል በማንም በእመቤታችን ራሱ ወደ አብ ያለ ክርስቶስ መድረስ አይቻልም ምናምን የሚልበት ሰማሁ እና ደንቆሮ የሰማለት ያብዳል ነው ነገሩ። ይሄ ትምህርት እና ከክርስቶስ ውጪ መዳኛ መንገድ አለ? ህይወት አለ? አስቡት እስኪ እንደው አሁን እንዴት ሊሆን ይችላል? እመቤታችን እንደው ልታረግ እንኳን የምትችለው መለመን ነው፣ ምልጃ ነው። ብትሰቀል ሩቅ ቢሲ ናት። በሩቅ ቢሲ ደግሞ ዓለም አይደለም። ስንት ተሰቅሏል እኮ ስንት የላምና የኮርማ በግ ፈሷል፣ ደም ፈሷል። እና እየተቤዥ ነው እኮ መለኮት በተዋህዶ ማንነታችን እኮ ነው። በዚያ ደም እኮ ነው የፈወሰን እኮ እስመ በላይ ሊዋን ጠብጠበ ደም ቃል እኮ የተዋህደውን ስጋ ደሙን መለኮት በስጋ ሞተ እኮ ነው። ሞቶ እኮ ነው ያዳነን። አምላክ ስለኛ ሞተ። ዘጠኝ ሞተ በስጋ ብለን እኮ ነው። ስለዚህ በልመና በምልጃ አልዳንም። ሲጀመር የዳነው ሊቀ ካህናት ኢየሱስ ክርስቶስ መስዋዕት ሆኖ ራሱ መስዋዕት አቅራቢ ሆኖ ራሱ ከአባቱ ጋራ ከባህሪ ሕይወቱ ከባህሪ ሕይወቱ ከመንፈስ ቅዱስ ጋራ ከባህሪ አባቱ ከአብ ጋራ ራሱ ደግሞ እግዚአብሔር ስለሆነ ተወካፌ መስዋዕት ሆኖ ነው ያስታረቀ። ወኮነ አራቂ ለአዲስ ኪዳን። ይሄ የዘወትር ጸሎታችን ነው። የአዲስ ኪዳን አስታራቂ ሆነ። ወአቅረበነ ሀበ እግዚአብሔር አቡ የሰኞ ማክሰኞ የቅዳሜ ውዳሴ ማርያማችን ነው። ሁለተኛው ክፍል ናሰበጽበ ይሄ ላይ ወአቅረበነ ሀበ እግዚአብሔር ወደ አባቱ አቀረበን እና ይኸው ዮሐንስ ወንጌል ምዕራፍ ትርጓሜያችንን ልበልላችሁ።
ወይ ተአሚረ ተስእሉ በስሜ የሚላል ያን ጊዜ በስሜ ተለምናላችሁ ይላል እና እኔም አደርገዋለሁ ይላል እና ወይ ይብለክሙ ከመአነ ዘስእሎ ለአብ በእንቲአክሙ ለእናንተ አብን ያን ጊዜ ይላል በቅንው ወልድከ በስቁል ወልድከ ብላችሁ ትለምናላችሁ ይላል። ትርጓሜያችን ነው ይሄን። በቅንው ወልድከ በስቁል ወልድከ በተሰቀለው ልጅህ በተቸነከረው ልጅህ ብላችሁ ትለምናላችሁ። እሺ ወይ ይብለክሙ ከማነ ዘስእሉ ለአብ በእንቲአክሙ ለእናንተ አብን እንዳለምነው አልነግራችሁም የምለምነው እንዳይመስላችሁ አማርኛው የሚለው ይልና ወአኮ ዘስእሎ ለአብ በእንቲአክሙ ስለእናንተ አብን አልለምነውም እስመ ለሊሁ አብ ያፈቅረክሙ እርሱ አብ ይወዳችኋልና እያለ ይቀጥላል። በቅንው ወልድከ በስቁል ወልድከ በአሐዱ ወልድከ ቅዳሴያችን ነው ይሄ። በአሐዱ ወልድከ ዘወቱ ለከ ምስሌሁ ወምስለ ቅዱስ መንፈስ ስብሐት ይእዜኒ ወዘልፈኒ ወለዓለመ ዓለም። እንዲያውም እኮ ይኸውላችሁ በአንድ ልጅህ አብ በእንተ ክርስቶስ እርዳን እኮ እንላለን እኮ በሰዓታትም ላይ ስለ ክርስቶስ እርዳን አብ ሆይ ብለን እኮ እንለምናለን። በር ነው ማለት እኮ የሆነ ሰዎቹ የበጎች በር እኔ ነኝ አለ፣ መሰማሪያ እኔ ነኝ አለ። በር እኮ መግቢያ መውጫ እኮ ነው። በጥምቀት በእርሱ ከእርሱ ጋር ተባብረን በጥምቀት የምንገባበት በር ነው። እኔ ሕይወት ነኝ፣ እውነት ነኝ፣ መንገድ ነኝ። በእኔ በቀር ወደ አብ ማንም በእኔ በቀር ወደ አብ የሚሄድ የለም። በቃ ማንም ከእርሱ በቀር ሌላ መግቢያ፣ ሌላ ሃይማኖት የለም፣ ሌላ መዳኛ የለም። ስለዚህ ይሄ የቤተ ክርስቲያን ኮንክሪት ነው። ይሄ ቅዳሴው በሙሉ የሚያብራራው ይሄን ነው። በነገራችን ላይ ነገረ ክርስቶስን የሚገልጥ ነው። ውዳሴ ማርያም እንኳን ነገረ ክርስቶስ ነው። እንደውም የሰኞ ቅዳሴ ማርያም እመቤታችን የሚያነሳት ማክሰኞ ላይ ነው እና እንዲህ ያለው ትምህርት ለደናቁርት ሰርፕራይዝ ነው። ለቤተ ክርስቲያን መምህራን ግን የአንደበታችን መፍቻ ነው። ብርሃን ዘአብርሆ እንዲው መሰረት ዘያንቀለቅል እኮ ነው። ምንድነው ብርሃን ዘሰደዶ ለጽልመት ይላል ቅዱስ ዮሐንስ ወልደ ነጎድጓድ በቅዳሴው ላይ። ብርሃን ዘሰደዶ ለጽልመት ጨለማን ያሳደደው ብርሃን ወማይቶ ዘአብርሆ ለኩሉ ዓለምን ያበራው ፋና ውእቱ ኢየሱስ ክርስቶስ መሰረት ዘያንቀለቅል ወንድቅ ዘይትነሰት ዓርብ ሰናይ ወጾር ቀሊል ውእቱ ኢየሱስ ክርስቶስ እኮ ነው የሚለው። የማይነዋወጥ መሰረት፣ ዶዘር የማይነቀነቀው የማያፈርሰው መሰረት እኮ ነው ውእቱ ኢየሱስ ክርስቶስ። እንዴ መሰረት ነው እኮ ጌታን ቤተክርስቲያን የቆመችበት ማቴዎስ ወንጌል ምዕራፍ 16 እኮ ነው። ይሄ እንግዲህ ዓለማወቅ ኃጢአት አይደለም። ማርያም አምላኬ ገብርኤል አምላኬ የሚል እኮ ጽና ሃይማኖት ያለው ምእመን ይኖረናል። አሁን ይሄንን ስላላወቀ ገና ሲኦል ይገባል? ኧረ አይገባም። እግዚአብሔር ልጆቹን ኢንቴንሽናሊ ምን እያሉት እንደሆነ ይረዳል። ሕፃን ልጅ አባ ለማለት እመሊል ይችላል፣ አባት ግን ይረዳል። እግዚአብሔር ይረዳል። የሚረዳ አባት ነው። የምስኪኖችን ጸሎት፣ የተሰባበረውን ጸሎት እግዚአብሔር አቃንቶ ነው የሚሰማው። እኛ እንኳ አቃንተን ለመረዳት እንሞክራለን፣ ፖዚቲቭ ለመሆን እንሞክራለን። አባታችን በጣም ትሁት ነው፣ ይረዳናል። ስንተፈተፍ እስመውቱ ያምር ፈጠራል። ቅድም ስናገር ያውቃናል፣ ይረዳናል። የፈጠረን ሰሪያችን አይደለም። የትኛው ቡለን እንደላለ ያውቃል። የትኛው ላይ እንዳለ ችግሩ ይረዳል። ኢንቴንሽናሊ ክፋትን ማድረግ፣ ተንኮልን ማድረግ፣ ምንፍቅናን ማድረግ ነው ኃጢአት። ስለዚህ ይሄ ትምህርት የጸና የቤተ ክርስቲያን የነበረ ትምህርት ነው።
ታዲያ ቀለሜ ግን ይሄን ሲሰማ አንዳንዶች እኮ ለተመናገር ተክለ ሃይማኖት አምላካችን የሚል መስሎት እኮ ይወጣ እኮ ይኖራል። ገብርኤልን ያመልካሉ ብሎ የሚያስብ እኮ አለ እኮ። ማርያምን ያመልካሉ ብሎ የሚያስብ እኮ አለ። በዚህ ከቤተ ክርስቲያን ይወጣል። አንዱ ይመጣና መርጌታዬን ጠራሁት ይላል። ስጠይቀው መርጌታዬ እንዲህ አለኝ። ኦኬ እንዴ ዓለማወቅን ትምህርት አድርጎ ይወጣ ሰው አለ። ምንም ማድረግ አይቻልም። እና ይሄ ሰርፕራይዝ አለ። እንደው ሰዓታቱን ቅድም አንስቻለሁ፣ ቅዳሴውን አንስቻለሁ። ትርጓሜያችን ይኸው በቅን ወልድከ በስቁል ወልድከ። እምነታችን እኮ እሱ ነው እንዴ ሌላ እምነት አለን? እና በነገራችን ላይ የቅዱሳንን ጸሎትም እኮ የምናገኘው እኮ ህብረቱን የምናገኘው እኮ በጥምቀት ስንገባ እኮ ነው። በበሩ ከገባን በኋላ እኮ ነው ሳሎን ውስጥ ስላለው ማውራት የሚቻለው ራሱ። ያላመነ ሰው እኮ መጽውት አይባልም። አንድን አሕዛብ ወደኔ የሚመጣ እንዴ እስካሁን በክርስቶስ ለምንድን ነው ያላመንከው? በል ጹም፣ መጽውት፣ ስገድ ተብሎ ቀኖና እኮ አይሰጥም። በማን ስም ይመጸውታል? በማን ስም ይጾማል? ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ያላመነን ሰው ወደ እምነት እንዲመጣ ትምህርት ሃይማኖትን አስተምረን እናጠምቀዋለን እንጂ ገድላትን እንኳን ተረክለትም እኮ። አቡነ ተክለ ሃይማኖት በምን ያውቃቸዋል? ያለ ክርስቶስ ቅዱሳንን አናውቃቸውም። ስትገቡ በዋናው በር ስትገቡ ከዛ ወደ ቅዱሳን ህብረት ትገባላችሁ፣ መተዋወቅ ትጀምራላችሁ። ምክንያቱም በእርሱ በኩል ስንገባ ነው ትውውቁ የሚካሄደው። ወደ ብርሃን ስንገባ ጨለማ ውስጥ ምን ይታያል? ስለዚህ ክርስቶስ የዚህ ሁሉ መጋጠሚያ ነው። እና ይሄ የቤተ ክርስቲያን ትምህርት ነው። የቆየ በቃ ፊደል ነው፣ ግን ትርጓሜም ነው። የመጀመሪያውም ትምህርት ይሄ ነው፣ የመጨረሻውም ትምህርት ይሄ ነው። ከዚህ በላይ ትምህርትም የለም። ስለዚህ ምንም ጥያቄ የለውም። እንዴ ደሙን ወደ ቅድስቱ ከተማ ወደ ቅድስቱ በሰው እጅ ወዳልተሰራ ድንኳን እኮ ነው። ይሄ የቤተ ክርስቲያን ትምህርት ነው። ሰርፕራይዝ ሊያደርጋቸው ቃሉት ያሰማል። አሁን ችግሩ ምንድነው መሰሎት? ይሄ ትምህርት ሰርፕራይዝ የሆነባቸው ለማን ነው የሚለው ነው። ሰርፕራይዝ የሆነ ቤተክርስቲያን ይሄም ማስተማሯ ሰርፕራይዝ የሆነው ለእናንተ ነው፣ ለመናፍቃኑ ከታችም ያላችሁ የአክሊልንም ቪዲዮ ሼር እያረጋችሁ አትደንግጡ ብላችሁ ለለጠፋችሁ ማለት ነው። ቤተክርስቲያን ይሄን 2000 ዓመት ስታስተምረው አትደንግጡ ብለው ለጥፈዋል። ባይዘው 2000 ዓመት ስታስተምረው የኖረችውን ትምህርት ታድሶ እየተፋፋመ ነው አትደንግጡ ብለው ሲቀባበሉት አይቻለሁ። ያንን ደግሞ ያዙና ደግሞ እርሶም ደግሞ አትደንግጡ ብሎ እንትን ያለው አክሊል ብቻው የራሱን ትምህርት አስተምሮ ቤተክርስቲያን አታስተምርም እንዳላስመስለው እርሶ እየወቀሱት አስመስለው የሰሩትን ቪዲዮ ያው ያሰራችሁ ሰዎች ትክክል አይደላችሁም። ቀሲ ሰዎች ነው እንጂ አክሊልን አይደለም የሚለው ላጠራ ነው። እኔ እንደውም ዶክተር ይሄን ትምህርት የኔ የራሴ አድርጎ ማሰብ ራሱ እኔ አንድ ኦርቶዶክሳዊ ልክ የመጀመሪያ ትምህርት ይሄንን ትምህርት እርሱ በቃ የሰበረው እሱ የሚመስል መምህር ከመጣኔ እንደዚህ ያሉትን መምህራን ወቅሻለሁ። ትክክል አይደለም። ኢንቴንሽናሊ የሆነ ነገር ስህተት ኖሮ እኔ ገለጥኩት አይነት አደገኛ አካሄድ ስለሆነ እንደዚህ ያለውን ነገር ማድረግ የለብንም ብያለሁ። ምክንያቱም እንደዚህ ያልኩት ለምንድን ነው? አንዳንድ ሰዎች እንደዚህ የሚያደርጉ አሉ። አሁን ጳጳሱን የስቅለት ዕለት የተናገሩት ነገር እንዲህ ያለ አካሄድ ነበር። ይቅርታ ስለጠየቁ ማንሳት ተገቢ አይደለም እንጂ እመቤታችንን እኛ ልክ ቤዛ ሆና ተሰቅላ አዳነችን እንደምንል አይነት አድርገው ከዚያ አትደንግጡ ምናምን ብለው ሲናገሩ ኢንቴንሽናሊ ሌላ ስሜት ስለነበረ እሱን የተቃወምነው እኛ እመቤታችን ሞታ ተሰቅላ ቤዛ ሆነችን ብለን አስበን ዋነቅ ተሰቅሎ ያዳነን በመስቀል ላይ ዓርብ ዕለት ክርስቶስ ብቻ ነው። በቃ እርሷ መስቀሉ ስር ነበረች። እነዋት እናትህ ብሎታል። ኢንቴንሽናሊ አንዳንድ ጊዜ የቤተ ክርስቲያን ትምህርት ተቃውመው የሚያቀርቡ ሰዎች አቀራረቡ ፖፖ ነው። እውነት ለመናገር እንደዚህ ያለውን ነገር መቃወም አለብን የሚል እንዳስተያየት ሰጥቻለሁ። እና እሱን ደግሞ የሆነን ሰው ለመናገርም አይደለም። በዚህ በጣም የሚጨበጨብለት ነው። ይሄ ፐርፌክት ትምህርት ነው። ማንም ነቅደቅ የሚያደርገው ትምህርት አለ። የቤተ ክርስቲያን ትምህርት ነው ዶክተር። እና ለዚያ ነው ለማጣላት ሆን ብለው አመሰግናለሁ። እሺ ዶክተር እግዚአብሔር ይስጥልኝ። አመሰግናለሁ።
አንድ ሰው ልቀበልና እሺ ሀና ላስገባት እስኪ ሀና ስቤሻለሁ ሀና ዘግሬት ውሜን ይፍቱ ወራከው ትድረስ ቀሲስ ሰላም ባርኩሽ እንዴት ነሽ አለው ትምህርቱን እኮ ቀደማ መለጠኝ እንጂ እየተከታተልኩ ነበር እንዴት ነው ቀሲስ እንዴ በቁጣ ተናገሩት ብለው ከወንድሞች ጋር ሊያጣሉኝ ዩቲዩብ ላይ ሰርተውበት በጣምና አረ ይሄንን ሳይሆን የዙሙን ትምህርት ራሱ ገብቼ እየተማርኩ ነው እየተማርሽ ነበር ጎበዝ እንዴት ነው ታባዬ ደህና ነው እኔንማ ዘግተውኛል ምን እንዳጠፋው አላውቅም እኔ ላይቭ ላይ ዛሬ መግባት ያደለ ታይንሽ ይሄን ያወለከስ ደግሞ ተጨማሪ ማይደውልስ ፈልገውታል እንጂ ሳይደውል አንቺ ቀለሜ ነሽ እንዴ ስሜን ላይቭ ላይ መጣ እኔ አባዬ አይደለም አይደለም ቀሲስ ደህና ነው እሺ በጣም መናገር እንፈልጋለሁ የሚሉ ሰዎች ደህና ነኝ በጣም የሚሉ ሰዎች ላይ ማን ነው እኔ እንደመናገር አይቆይ እኔ ተናግሬ ወርድ ያስገቡ ቀሲስ እሺ ተናገሪ ነው የምር እኔ ትምህርት ወስጄ ነበረ እየሰማሁት ነው የሆነ ለመናገር አባታችን እዚህ ቲክቶክ ላይ በቃ መረን ተለቀናል የሆነ አባት እንደሌለን ተቆጭ እንደሌለን ሆነናል በተለይ ሴቶቹ እንደ ወንዶቹ መቼም ወንዶች ናቸው ቢያጠፉም ቃሉንም ቢናገሩ ቤተክርስቲያንም ትፈቅድላቸዋለች ወንድ የክርስቶስ ራስ ነው በሚለው አንዳንዶቻችን ሴቶች ግን በጣም የምር ከልክ ያለፈ እንደው መረን ተለቀናልና ቤተክርስቲያንን አራሚ አባቶችን አራሚ ሆነናልና እኔ አባታችን የምር ግልጽ እዚህ ጋር ስናገር የሚሳሳቱ ወንድሞች አሉ አዎ ይሳሳታሉ እነሱን እንኳን ስንናገር ስተት ነው ሰንበት ትምህርት ቤት አልተማረም ቤተክርስቲያንም አላስተማረችንም ወንድሞቻችን ለምን ይሄን ታረጋላችሁ ስንል የምር መተው የሚሰርቡን የሚናገሩን እህቶች አባታችን እኔ ከአንዲት እህት በቅሎ ፈረስ ብሎ መሳደብ ማለት ያመኛል እኔ እና እንዲህ የሚያረጉ እህቶች አሉ እነዛ እህቶች ደግሞ እነዛን ወንድሞች ተከትለው ነው ወይም እነዛ ወንድሞች እነዛን እህቶች ያርሟቸው እናንተም አባቶች ደግሞ እነዛን ልጆች ለመናገር ያው የአባቶችን እንትን ያውቃለሁ እረዳለሁ እኛ እንዳንጠፋ እኛን ዝቅ ብላችሁ መናገር የሆነ በቃ ዝም ስለምትሉን አሁን ቲክታክ ላይ በጣም መረለቀናል ቀሲስዬ የምር የሆነ ወንድም የሆነ ትምህርት ይዞ ከመጣ ያንን ወንድም ይዘን አታካርገን በቃ አባቶችንም መሳደብ ወንድሞችንም መሳደብ ቤተክርስቲያንንም በቃ የሆነኛ ገድል አራሚ ሆነናል የትኛውን ገድል አንብበነው ነው የምናርመው የትኛው ስልጣን ተሰጥቶን ነው ይሄን ነገር ለመናገር ምን በቃው ቀሲስዬ የምርኔ የወደየት እየሄድን ነው ማን ነው የሚቆጣን ማን ነው የሚያርመን ማን ነው የሚያስተካክለን እኔ ስም ባልጠራ ቀሲስ ያቋቸዋል እህቶች አሉ ለዛ ነው የሚሳሳቱ እህቶች አሉ የሚሳሳቱ ወንድሞች አሉ እኛን የማይፈልጉን ወንድሞች በእኔ ጥያቄ ለጠይቅ ብዬ ጠይቄ እንኳን ገስት የማያስገቡን ወንድሞች አሉ እኔ በእነሱ ቅሬታ አይኖረኝም በቃ እኔ ምናልባት ይሰሙኝ ይሆናል ቀሲስ መናገር ያለብኝ ተናግሬ እሄዳለሁ ከዛ ውጭ ግን ወንድምንም አልናገርም እህቶችንም አልሳደብም ግን መናገር ካለብኝ በቤተክርስቲያን አስተምሮ ይሄ ቤተክርስቲያን አላስተማረችኝም እንጂ ያን ሰው ሞግታለሁ አሁን ግን የምናየው እናንተ አባቶች እያላችሁ ካህናት እያለ መምህራን እያሉ እኛ መጽሐፍ ቅዱስ ገላጭ እኛ አዋቂ ሆነን እዚህ ቲክቶክ ላይ ያሉ እህቶች በጣም ቤተክርስቲያንን እያሰደቡ ነው እኛንም እያሰደቡ ነው ቀሲስ እና ይሄን ነገር የእውነት አባታችን እርማት ስጡበት እኔ የምር እያመመኝ ነው የእውነት አባታችን በጣም ያመኛል እኔ መምህር ጌች ነው እንግዲህ አስተምሮ ያሳደገ የሰንበት ትምህርት ቤት ቅዱስ ሚካኤል መምህር ጌች ነው እኔ አስተምሮ ያሳደገ የሰንበት ትምህርት ቤቴ ሲቀጥልም ቀሲስ ቴዎድሮስ እና እኔ በዛ ውስጥ አድርገን በእንደዛች አይነት ቤተክርስቲያን በእነዚህ መምህሮች አድርገን በእናንተ እጅ አድጌ አሁን ላይ የማያቸው እህቶች ወንድሞች ሲያጠፉ ስንናገር እኛን ልክ በቃ የሆነ እንደ ጥላት
እንደ መጥፎ ነገር ተደርገን የምንሰደበው ስድብ ቀሲስዬ ከአንድ ክርስቲያን እህት አይጠበቅም። በምን አግባብ ነው እነዚህ ልጆች የሚሳደቡትስ? መጽሐፍት ገላጭ ያረጋቸውስ ከካህናት ፊት፣ ከዲያቆናት ፊት፣ ከወንዶች ፊት እና ይሄን እንዴት ታዩታሉ? ቀሲስ እኔ በጣም ስላመመኝ ነው የምጠይቀውት። አሁን በዚህ በአሜሪካ ምድር የሴቶችን መብት ተጋፋህ ተብዬ ዲፖርት እንድደረግ ፈልገሽ ነው? አይሳካልሽም። ለማንኛውም ሴቶች የበላይ ናቸው። ሴቶች ሌዲስ ፈርስት ነው አሜሪካ። ምን ያስባሉ ካልሽኝ አሜሪካ የሴት ሀገር ነው። ቲክቶክም የሴት ሚዲያ ነው እና እንደው እንደፈለጋቸው ያርጉት ነው ምክሬ። አውቄ ነው። ጥሩ ነው ምክር። አስተያየቱን እንዳስተያየቱ መውሰድ ጥሩ ነው። ሴቶች በተለየ ሁኔታ ስላልሽ ነው። ወንዱም ሴቱም ያው ነው፣ አንድ ነን፣ እኩል ነን። በኃጢአት እንኳን እኩል ነን። እንደውም ወደ ሃይማኖት በመቅረብ ሴቶች ናቸው የሚሻሉትን። በቤተክርስቲያን አሁን ሴቶች በጣም ጠንካሮች ናቸው። ኃጢአት ለሁሉም አልተፈቀደም። ግን ሴቶቹ አደራ ማለት የምፈልገው በትዳር ህይወታችሁ ላይ ተጽዕኖ ያመጣል። ሴት ልጆች ለምሳሌ እኔ ባለቤቴን ቲክቶክ ላይ ወጣ በታምር እንዳያት አልፈልግም። በቃ ከፈለጋችሁ አምባገነን ኖት ማለት ትችላላችሁ፣ መብታችሁ ነው። እኔ አልፈቅድላትም። እንዴ ማን ፈቃጅ አደረጉት? በጣም ነው ማዛት እንዴ። ስለዚህ ሚስቴን ካላስተዳደርኩኝ ካላዘዝኩኝ ማን ላዝ ነው? ሰው ባለቤቴ ጭምት ሆና እንድታዳምጥ መማር ትችላለች ከታች እንጂ ኮሜንት ላይ መታ ራሱ እኔ በግሌ አልፈቅድም። አንደኛ የካህን ሚስት ረጋ ጭምት በልባቸው እያሰቡ ያዝ የሚያደርጉ ምስጢር ጠባቂዎች መሆን አለባቸው። እና ሴቶቹ አንቺ እንዳልሽው ትንሽ በጣም ደቀቅ እንዳይሉ እና ግምገማ ውስጥ እንዳይገቡ እንደው ብትታገሱ ጥሩ ነው። እኔ የማዝንበት ልንገርሽ፣ በጣም ማዝነው እኔ እውነቴን ነው። የሆነ ሰንበዲ ተነካብኝ የግላቸው መምህር ያበጁ ሰዎች አሉ። በጣም አዝናለሁ። የግል መምህር ሊኖረን አይገባም። የጋራ አንዲት ቤተክርስቲያን ያለችን የጋራ መምህር ነው ያለን። አባ ገብረ ኪዳን የሁላችንም መምህር ናቸው። መምህር ኤፍሬም፣ ዲያቆን ዘማርያም፣ ዲያቆን ታላቁ፣ ዲያቆን መዝሙረ፣ ወንድማችን አክሊል ጋዲሳ ወሬም እንደሌሎችም ወንድሞቻችን የጋራ ወንድሞቻችን እንጂ የሆነ የግል መምህር ምናምን ሊኖረን አይገባም። ነውር ነው። ከዚህ በጣም መራቅ አለብን። እንደው አስተያየት እንኳን ስንሰጥኛ ስንሳሳት ትምህርቱ ላይ ነው ፎከስ ማድረግ። እኔ የተናገርኩት ስህተት ከሆነ በምንም አይነት ልትደግፉኝ አይገባም። በቃ ስህተት ነው ማረም አለብኝ። ጥቅሙ ለራሴ ነው። እዚያ ላይ ነው እንጂ ፎከስ ኖ አለበለዚያ ከደገፋችሁ ልጠፋ እችላለሁ። በቃ በዚያው በቃ እስከ ቀራንዮ ድረስ ብላችሁ እንጦርጦስ ልካችሁኝ እንዳትመለሱ ሸኛ ያደርስም ይባላል እና እንደዚያ ስለሚሆን ስለሚችል ደጋፊ አለመሆን የእውነቴን ነው። ወንድሞችን በጋራ እንዲመካከሩ እንዲያስተምሩ ማድረግ ነው። ስለዚህ እንደ ምክር ስለሆነ የሰጠሽው እህታችን ምክርሽን ተቀብለናል። አይ ሆፕ ተግባራዊ ያደርጋሉ ብዬ ተስፋ አደርጋለሁ እና እግዚአብሔር ይስጥልን፣ እናመሰግናለን። ምክር ሳይሆን ቀሲስ የምሬን እኮ ነው አይደለም ቀሲስ፣ ምክር ሳይሆን እኔ እርስዎ ፊት እንደው ለመናገር ከዚህ በላይማ ምን ማድረግ እንችላለን? አሁን እኮ እንናገር ይሄ ወይን ዘብጥ ነው እንናገራለን እንጂ አንማታም። እውነት ለመናገር ማንም አይሰማን። እኔ አሁን በጣም ብዙ ጊዜ ላይቭ ላይ እንደዚህ የሚናገሩ ኧረ ተው እንደዚህ ተው ጥሩ አይደለም ያልኳቸው ሰዎች እሺ ቀሲስ ምናምን ይሉኝና ዘ ኔክስት ዴይ ላይቭ ወጥተው ብው ሲሉ አያቸዋለሁ እና እኔ ምንም ማድረግ አልችልም። የእውነቴን ነው። ዱላ የለንም። እኛ ምን ማድረግ እንችላለን? ምንም። አቅማችን መምከር ነው። ኦኬ። ከዛ በተረፈ ለእግዚአብሔር መስጠት ነው እና ምን ማድረግ እንችላለን? ምን እንድናደርግ ነው? በቃ እንደዚህ አታድርጉ ነው በቃ ምክሩ እንደሱ ነው።
እንመክራለን። እምቢ ካሉ ግን ምንም ማድረግ አንችልም። የራሱ ስለሆነ አንድ ሰው የሚጠየቀው የሚከሰሰው በራሱ በዛው ስለሆነ ማለት ነውና ምክርሽን እንደ ምክር እንውሰደው። ይሄን ነው ማለት የምፈልገው ሀንዬ እና በርቺ፣ አንቺም ጠንክሪ፣ ጎብሽ። ሌሎችንም ጋር ስትገቢ እንደዚሁ መመካከር፣ መነጋገር፣ ወደ ትችት፣ ወደ ጸብ፣ ወደ ጭቅጭቅ የሚሄዱ ነገሮች ሲኖሩ አይ ይሄ ቤተክርስቲያንን ይጎዳል እና ቆም እንበል ብሎ ፖለቲካ እንኳን ይጎዳል እንኳን ሃይማኖት እና እሱን መረጋጋት ያስፈልጋል ለማለት ነው። ሀንዬ ምስጢረኛዬ ሰላም ሰላም ብያለሁ። አባታችን እንዴት ነሽ? እግዚአብሔር ይፍታ፣ እግዚአብሔር ባርክሽ። ያዳመጥሽ ነበረ? አይ አሁን ልጅቷ ከገባች ነው የገባሁት። በርግጥ አልሰማሽም ማለት ነው። እንግዲህ ጥያቄ አለሽ? በተናገርኩት ላይ እየሰማሽ ነው? ጥያቄ ሳይሆን የእሷን ምድል እንደተሰጣት የኔ ምድል ይሰጥኝ ደስ ይለኛል። መናገር ሳልፈልግ ልናገር ነው። አይ ስለምንድን ነው ማለት ከሬስ ውጭ ከሆነ ከእሷ ጋር ተካረ ምናምን ነው እንዴ? አይ አይደለም ማለት ለእሷም ምድል ሰጠዋታል፣ ለእኔም ምድል ይስጡኝ እንደ ስለምን ነው ሬስ አይደለም ሊሳደብ ምናምን አይደለም። ከእሱ ጋር እንትን ልል አይደለም እኔ አዎ ጥያቄ ወደ ፎከስ ጥያቄ ካለሽ ጥያቄሽን አቅርቢ። ምክንያቱም የእሷ የግል አስተያየት ነው የሰጠችው እና አንቺም በተናገርነው ነገር ባስተማርኩት ነገር ካለ እሺ ለምሳሌ አሁን እሷ ይሄንን እንደዚህ ስትል እሷን ልብ ብለው ተመልክተዋት ያውቃሉ። አሁን ይሄ ትክክል አይደለም። ይሄማ ትክክል አይደለም። አሁን እሷ ቆንጆ አስተያየት ነው የሰጠችው። እንደዛው ልሰጥ ነው። አይሆንም። ከእሷ ጋር ክርክር አያስፈልግም። የተናገረችው ነገር ትክክል አይደለም። የአንቺ አስተያየት እኮ እሷ ራሷ እንደዚያ ብለሽ ደግሞ ልትገጥሚ ማለት ነው አይደለም። እኔ ልገጥም አይደለም። በጣም አከብሮታለሁ። ይቅርታ አድርግልኝ። ተናግሬም አላቅም። ይቅርታ አድርጉልኝ። ልናገር በእግዚአብሔር ስለሷ እንድታወሪ አልፈልግም። አደራ ስለሷ አይደለም። እሺ ማለት የራሴን አስተያየት ነው የምሰጠው። እሺ ማለት አሁን ሁሉም እኛም ልጅ ነን አይደለ? እሷም ልጅ ናት። እሷም በየቦታው እየዞረች በውስጥ ላውራችሁ እነ ከሌ ወንድሞች እንደዚህ ብለው ልከዋቸው እየተሳደቡ ነው ምናምን ትላለች። እኛ ወንድሞች ሲያስተምሩን የእግዚአብሔርን ቃል ሲያስተምሩን የእግዚአብሔርን ቃል ተቀብለን ነው የምንማረው። ካጠፉ ደግሞ እኛም አብረን ነው የምንቀጠቅጣቸው አይደለ? የክርስቶስን ቃል ሲነግሩን እኛ በእነሱ ከላይ ሆነው እየተሳደቡ እኛ ከታች በኮሜንት ባንመልስ እሺ ለምሳሌ ያኪ አሁን ያላስተማረውን አስተማረ ተብሎ እየተቆራረጠ ብዙ ነገር እያሉ እሷ ራሷ ነበረች ያን እንደዛ ሲያረግተው እንደማለት እሷ አብራ ስትሳደብ የኖረች ናት። አንቺ ገብተሽ ለምን ተው ያላልሽው? አንቺ ለምን ነው ገብተሽ ተው ያላልሽው? ማንን ልበለው እኮ ሚስታደው አያስገቡም እኮ ሲጀመር እና ሚኪ እኮ አያስገቡም። ሰው የቶቹ ናቸው እነማን ናቸው የሚያስገቡት? እኔ ለማንም ሁኛ አይደለም። አንድ ሰው ከተሳሳተ እኔ ከየት ዳይሬክሽንሽ ከየት እንደመጣሽ እኔ ራሱ ማወቅ ስለምችል ይገርምሻል። እና አሁን የራሱ ሚዛናዊ አይደለም ሙሉ ለመናገር። አሁን ያ ወንድሞች ሲያስተምሩ ብለሽ ሌሎች ወንድሞች ሲሳደቡ የሚለው አይሰራም። እኔ ጋር አይሰራም እንደዚህ ይቅርታ። ምክንያቱም አሁን እሷ የተናገረችው ነገር ምንድነው መሰለሽ? ወንድሞች ስደቡ ብለውን አይደለም እኛ የምንሳደበው፣ ግን ከላይ ሆነው ሲሳደቡ ተው በልን እኛ ግሪሳ እንባላለን። ለምን እኛ ትሳደቢያለሽ ማለት ነው? ሚስጥረኛዬ ትሳደቢያለሽ? እኔ በፍጹም እኔ አልሳደብም። ማነኝ እኔ? ቴንኪው። እሺ ባይ ጦር ነው ማስጠየቅ ነው አልችልም። ግን እሷ በየቦታው ይዋት እየተከተለች ነው የምትሳደብ። ታው ይበላት ምን አትሳደብ እኔ አውቃታለሁ ስለማውቃት ችግር የለም። እኔ አኬን እኮ አይሁድ ያለች ሰው ናት እኮ እቺ አኬን እኮ ግድ የለም። አኬ ጠበቃ የማያስፈልገውም አኬ በጣም ጎበዝ ልጅ ነው፣ ጠንካራ በራሱ የሚቆም ልጅ ስለሆነ ለሱ እንትንም አያስፈልግም። ይበቃል። እሺ ተባረክ የኔና ይበቃል። ሌላ ሰው ይግባ። እሺ ምውታል ተባረክ። እሺ ይበቃሻል። አይ ይደለሽ ይበቃል። ለራሱን ችሎ ራሱ ይምተው ነውና
ይቅርታ አድርጉልኝ ግን እንዳዳሉ ነው የምቆጥረው። እኔ ማውራት ከቻልን ሁላችን ብናወራ ካልሽኝ እሺ፣ ምንም ማድረግ አልችልም። በቃ አዳልቻለሁ አይደለም ማለት በቃ አይደለም። በቃ እሺ በማርያም ኧረ ምንድን ነው እንዴ? ድስት ልትሰብሩብን ነው እንጂ ተው እንጂ። እሺ አይ ትምህርቱ ላይ የነበራችሁ ሰዎች ሪኮስት መጠየቅ፣ ትምህርቱ ላይ የነበራችሁ የሰጠሁትን አስተያየት የሰማችሁ ብቻ ግቡ። ትምህርቱ ላይ የነበራችሁ የእውነቱን ነው ማለት እኔ የመበለት ወሬ አልሰማም። እንደዚህ ተው እንከባበር እንጂ ትምህርቱ ላይ የነበራችሁ አንድ ቁጥር ተጫኑና የነበራችሁ ሰዎች በዚያ ላይ እንደው በተለይ ትናንት ትምህርቱ ላይ የነበራችሁ ትናንትና ስናገር የሰማችሁ ሰዎች ብቻ ግቡ። ትናንትና ኦኬ እሺ። አሁን አንድ ቁጥር የተጫናችሁት አሁን ሪኩዌስት ላኩልኝ። እሺ አንድ ሰው እስኪ ላስገባ። መስክረኛዬ